እስራኤል ሁሉ ይድናል። እስላማዊ መንግስት በኢራን ላይ ሊወድቃች ሆርሙዝ ይከፈታል ወይስ ይዘጋል? ያንተ እይታ ምንድነው? ቅምጥልነት ክርስትናን ገዳይ እዚያ ላይ ግብረ ሰዶም ቀላል የማይባል ህዝብ ነው ያለው። ቀላል እንዳይሆን የሚያደርገው ምንድነው ታውቃለህ? ስውር መሆኑ። ሃይማኖት አይደለም ምድር ላይ የመኖር መብት የሰጠ ሰው መሆን። ዓለም ላይ አሁን እየሆነ ያለው ነገር አጋጣሚ ነው ብለን ካሰብን በእውነት አደጋ ውስጥ ነው። ቅርብ የሚሆን ነው ብለን ማሰብ እንችላለን። ጎግ ማጎግ የጎግ ማጎግ ጦርነት አይናችን ላይ እየተፈጸመ ነው አይደል? የአላቅሳ መስጊድ ደህንነት ከእስራኤል በላይ የሚጠብቃል ብዬ አላስብም። መስቀል ለሱ የቤተሰብ ምልክት ብቻ የሆነ ለትውልድ ፈጥረ ወንጌል እየሰበኩ ነው ካልክ ትሳሳታለህ። ኢትዮጵያና ግብጽ ጦርነት ቢገጥሙ ምክንያት አላቸው። ኢትዮጵያ ወደ እዚህ ጦርነት ከእስራኤል ጋር ካላት ወዳጅነት አንጻር እንዴት ትገባለች የሚለው ትንሽ ጊዜ የሚፈታው ብቻ ነው። ሌላም የተጻፉ ሐሳቦች አሉ። ለምሳሌ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚል ሐሳብ አለ። ወደ ሰው አታነሳም ማለት ነው እንግዲህ። ቤተክርስቲያን የትምህርቷን አቅጣጫ ማስተካከል አለባት። ቤተክርስቲያን ለንቋሳ ትውልድ እየፈጠረች እንዳይሆን አቅመ ቢስ ትውልድ። ዘመኑ ተፈጽሟል የሚለው ሐሳብ ተደጋግሞ ስለሚነሳ እንደው በጊዜ በሰዓት በደቂቃ ቢታይ ምን ያህል ቀርበናል? በፋይናንስም ሲጀምር ወንጌል አይሰበክም። ሰው ገንዘብ ሰጥቶ ወንጌል ሰብከዋል እንዴ? አሰብከው። አሜሪካ የምትባል ሀገር መውደቅ አለባት። አሁን ከአውሮፓ ጋር መለያየት ምናምን ብቻ አይደለም መውደቅ አለባት። አሁን ያለነው የዘመን መጨረሻ ላይ እንደሆነ መረዳት ካቃተን በጣም ትልቅ መዘናጋት ይፈጠራል እንጂ ዶናልድ ትራምፕ ወደ ስልጣን መምጣቱ ትልቅ ስጋት እንደነበር ታውቃለህ። ይሄ ቀን እንደሚመጣ ኦልሬዲ ኤክስፔክት ተደርጓል። የኤፍራጥስ ወንዝ የመድረቅ ዜናዎች በተደጋጋሚነት በተለያዩ ሁኔታዎች የተደመጠ ነውና ይሄ ምን ያሳያል? ዓለማችን አንድ ሱፐር ፓወር እየጠበቀች ነው። አሁን በዚህ መሀል ላይ በጣም አንገቱን ደፍተው ቀና ማለት ያቃተው አንድ ክፍል አለ። የቤተክርስቲያን አገልግሎት ከሰንዴይ ወርሺፕ በጣም የዘለለ መሆን አለበት። አሁን የዘመን መጨረሻና የዓለም መጨረሻ በጣም ይለያያል። አውሬው መጨረሻ ላይ ዓለም ላይ የሚከፍተው ዋር ይሄ ነው። ገንዘብ እንኳን ኖሮ መግዛት አትችልም። ምርት ኖሮ መሸጥ አትችልም። ተቀጥረ መስራት አትችልም ማለት ነው። ዓለማችን በአሁኑ ወቅት በከፍተኛ የጂኦፖለቲካዊ ትኩሳት ውስጥ ትገኛለች። በተለይም በመካከለኛው ምስራቅ በእስራኤልና በኢራን መካከል የሚታየው ቀጥተኛ ፍጥጫ፣ የአሜሪካ ጣልቃ ገብነት፣ የሆርሙዝ ሰርጥ ስጋት፣ የቀይ ባህር ውጥረት፣ እነዚህ መሰል ነገሮች ዓለም ወዴት እየገሰገሰች ነው የሚለውን ጥያቄ በብዙዎች ዘንድ እንዲጭር አድርጓል። ይህ ሽኩቻ ተራ የፖለቲካ ፍጥጫ ነው ወይስ በሺህ ለሚቆጠሩ ዓመታት በመጽሐፍ ቅዱስ ውስጥ የተነገሩ ትንቢቶች ፍጻሜ? የኤላም ዙፋን፣ የጎግና ማጎግ ጦርነት፣ የኤፍራጥስ ወንዝ መድረቅና የኢትዮጵያ ድርሻ በዚህ ሁሉ ውስጥ ምንድን ነው? ዛሬ መካከለኛው ምስራቅ በትንቢታዊ መነጽር በሚል ርዕሰ ሐሳብ እይታቸውን እንዲያጋሩን አገልጋይ ያሬድ ዮሐንስን ከመሳያ ፎር ኦል አገልግሎት ወይም ከድንቅ ፍጻሜ ቴሌቪዥን እንግዳ አድርገን ጋብዘንላችኋል። እይታ መርሃ ግብራችን በወንጌላውያን ማዕቀፍ ውስጥ ሆኖ አገር አቀፍ ጉዳዮችን፣ የቤተ ክርስቲያን የማህበራዊ ጉዳዮቻችንን እያነሳ የእንግዶቻችንን እይታ የምንዳስስበት ልዩ መርሃ ግብር ነው። ዘወትር ማክሰኞ ምሽት በኢትዮጵያ ሰዓት አቆጣጠር ምሽቱ 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ ወደ እናንተ ገጽ ይመጣል። አብራችሁን ቆዩ። እጅግ አድርጌ አመሰግናለሁ። ዛሬ ከውድ ጊዜ ለዚህ ስለተገናኘን አንቱ እያልኩ ቀጥላለሁ። አንተ ዛሬ በተለይ መካከለኛው ምስራቅ በትንቢት መነጽር ውስጥ ብለን ለምንመለከትበት መንደርደሪያ እንዲሆነን መግቢያ ሐሳቦችን ላንሳ። ምክንያቱ ሰዎች ስለ መጨረሻው ዘመን ተቀዳዳይ እንደዚህ ትምህርቶችም ሐሳቦችም ሲነሱ ብዙ ጊዜ ትኩረታችን መካከለኛው ምስራቅ ይሆናል። በተለይም ደግሞ እስራኤል አካባቢና እንደው መንደርደሪያ እንዲሆነን ምንድን ነው ወደዛ የሚወስደን? ሁልጊዜ ከሱ እንነሳ። ያው እንደሚታወቀው መካከለኛው ምስራቅ የሃይማኖት ምንጭ ነው፣ የፖለቲካም ምንጭ ነው። የፖለቲካ ምንጭ የሚሆነው ምክንያት ከፍተኛ ኢኮኖሚ በተለይ ከነዳጅ ጋር ተያይዞ ምንጭም ጭምር ነው ያ ቦታ። በተለይ ግን በዛ አካባቢ የእስራኤል መገኘት ቦታውን በጣም ልዩ ያደርገዋል። መካከለኛው ምስራቅን በብዙ የአረብ ሀገራት መካከል አንድ በሃይማኖት፣ በቋንቋ፣ በታሪክ በጣም ልዩ የሆነ ህዝብ እስራኤል የሚባል ህዝብ መገኘቱ መካከለኛው ምስራቅን ሁልጊዜ ሆት ሪጅን ያደርገዋል። ወቅታዊውን ጉዳይ ትንሽ የምንጫወትባቸው ዝርዝር ያሉ ሀሳቦች ይኖራሉ። ግን እንደዚሁ ላይ ትንሽ ለማከል አንዳንድ ሰዎች ዘመኑ ተፈጽሟል የሚለው ሀሳብ ተደጋግሞ ስለሚነሳ እንደው በጊዜ በሰዓት በደቂቃ ቢታይ ምን ያህል ቅርብ ነው የሚል ጥያቄ ያነሳሉና ምን ያህል ቀርበናል የሚለውን ማንሳት ይቻላል። እንግዲህ የመጀመሪያዎቹ ሰዎች በቤተክርስቲያን
ሐዋርያት ናቸው አይደል? ከክርስቶስ ወንጌልን ክርስትናን ተቀብለው እንደ እምነት ያራምዱት ሐዋርያት ናቸው እና እነሱ የነበሩበትን ዘመን የመጨረሻው ዘመን እያሉ ጀምረውታል። ያንን ዘመን እንኳን ራሱ መጨረሻ ብለው ከጀመሩ መጨረሻው ከመጀመሪያው ነው ጀምረው ማለት ነው። ከአዲስ ኪዳን ዘመን ጀምሮ ወደ መጨረሻው እየሄድን ስለምንሄድ እሱ የአንድ ዘመን ማለት አንድ ዲስፐንሴሽን መጨረሻ ነው፣ የመጨረሻው መጀመሪያ ማለት ነው። እና ጳውሎስ ዕብራውያን 1 ላይ በዚህ ዘመን መጨረሻ ለኛ ተናገረን ይላል። በክርስቶስ እኛን መናገሩን የዘመን መጨረሻ ብሎ ይለዋል። አየው እሱ እንግዲህ የአንድ ዘመን መጨረሻ ነው። በዘወይ መጽሐፍ ቅዱስን ዲስፐንሴሽናሊ ካላየ ነው ብሉይ ኪዳንና አዲስ ኪዳን እንኳን ብለን ለመከፋፈል እንቸገራለን። ምክንያቱም ብሉይ ኪዳንም ዘመን ነው፣ አዲስ ኪዳንም ዘመን ነው። ከብሉይ ኪዳን ዘመን አስቀድሞ የነበረው ዘመንም እሱም ዘመን ነው። አዳም የነበረበትም ዘመን ነው። መጽሐፍ ቅዱስ በዘመናት ተከፋፍሎ ኢቨንቶቹ የተከሰቱት ክስተቶች በሙሉ በዘመናት መካከል የተደረጉ ስለሆኑ እግዚአብሔር በዛ ውስጥ መግቦቱን እየለዋወጠ ሲያደርግ አይተናል። ዲስፐንሴሽናሊዝም ማለት ይሄ ነው። የመጽሐፍ ቅዱስ ኢቨንቶችን ክስተቶችን በዘመን አንጻር እግዚአብሔርን አስተዳደር ወይም መግቦት በዘመናት ከፋፍሎ የማጥናት የመረዳት የማየት ዝንባሌ ነው ዲስፐንሴሽን ብለን የምንለው ሌላ ነገር አይደለም። ከዛ አንጻር ይሄ አሁን የዘመን መጨረሻ እንጂ ዓለም መጨረሻ አይደለም። ባይዘ ስናወራ ስለ ዓለም መጨረሻ ሳይሆን ስለ ዘመን መጨረሻ ነው። የዘመን መጨረሻና የዓለም መጨረሻ በጣም ይለያያሉ። የዘመን መጨረሻ ካልን የአንድ ዲስፐንሴሽን የአንድ ዘመን ማብቂያ ማለታችን ነው። ከዚህ አንጻር ሐዲስ ኪዳን መጀመሪያ ያለው መጀመሪያ የሚባለው በአብዛኛው በዓለ ጴንጤቆስጤ ብለን የምንለው የመንፈስ ቅዱስ መውረድ ቀን ነው። ቤተክርስቲያን ተወለደች ብለን የምንልበት ቀን ነው። ከዛ ጊዜ ጀምሮ መጨረሻው ምን አደረገማ? ጀመረ። አልጨረሰም፣ ጀመረ። መጨረሻው ጀመረ። ከዛ አንጻር ስንመለከት እንግዲህ አሁን የቤተክርስቲያን ዘመን እየተጠናቀቀ ያለበት ጊዜ ላይ እንዳለን ይሰማናል። ለዛ ምልክት የሚሆነው በውስጥም በውጭም በዚሁ በአዲስ ኪዳን ዘመን የተነገሩ ፕሮፌሲዎች አሉን። ኢቭን አዲስ ኪዳንን ተሻግረው ስለ ዘመን ፍጻሜ ኢቭን ከአዲስ ኪዳን በኋላ ከቤተክርስቲያን ዘመን በኋላ ሊፈጸሙ ስላላቸው በነቢያት የተነገሩ የብሉይ ኪዳን ትንቢቶች አሉ፣ ፕሮፌሲዎች አሉ። እነዛን ሁሉ ስንመለከት አሁን ያለነው የዘመን መጨረሻ ላይ እንደሆነ መረዳት ካቃተን በጣም ትልቅ መዘናጋት ይፈጠራል። በጣም ከፍተኛ ክፍተት ይፈጠራል። በቤተክርስቲያን ላይ፣ በቅዱሳን ያኗኗር ስርዓት ላይ፣ በአገልግሎታችን ላይ እጅግ በጣም አግሬሲቭ መሆን ባለብን ሰዓት ላይ ኖርማል የሆነ ሊኒየንት የሆነ ኖርማል የሆነ ነገር ውስጥ ልንገባ እንችላለን ብዬ አስባለሁ። የቤተክርስቲያን አገልግሎት ከሰንዴይ ወርሺፕ በጣም የዘለለ መሆን አለበት። አሁን ከሰንዴይ ወርሺፕ እሁድ ዕለት መጥቶ አምልኮ ከመግባት በጣም ያለፈ መሆን አለበት። ምን አይነት ዘመን ላይ እንዳለ ለምሳሌ ማታ ላይ ወደ ቤት ለመግባት ቀስ ተዝናናለህ፣ ትቸኩላለህ። እንዴት ነው ሲመሽ ማታ አካባቢ ውጥረቱን አስበዋል። ወደ ቤት ለመግባት ያለ ናፍቆት፣ ድካምህ፣ ከዛ በላይ ግን ማታው ጨለማው የሚፈጥርብህ ጫና አለ። ብዙ ነገር ልትጋለጥ ትችላለህ። ትራንስፖርት ላታገኝ ትችላለህ። እግረኛ ከሆንክ ሞር ብቻ ሌባ አለ ይወጣል ማታ ላይ። በጣም ከመሸ ብዙም ነገር አለ ያጋጥማል። ስለዚህ በጊዜ ወደ ቤት መግባት አማራጭ የሆነና ትፈጥናለህ። እና አሁንም ያለንበትን ዘመን እንደ የትኛውም ዘመን ከዛሬ 100 ዓመት በፊት 200 ዓመት በፊት 1000 ዓመት በፊት 2000 ዓመት በፊት እንደነበረው ያው ዘመን ላይ ነው ያለነው ካልን እነዚህ ግብዞች ብሎ የሚጠራቸው አሉ። ያው ምድር ከቀድሞ ዘመን ጀምሮ በኋ ተጋጥማ ትኖራለች። ምንም አዲስ ነገር የለም፣ ምንም የሚለወጥ ነገር የለም፣ ያው የነበረው የሚቀጥል ነው ብለው የመምጣቱ ተስፋ ወዴት አለ የሚሉ ግብዞች የሚላቸው ሰዎች አሉና ወደዛ ነገር እንዳንገባ በጣም መጠንቀቅ አለብን ማለት ነው። ይሄ ዘመን አብይ እውነቴን ነው የምነግርህ፣ በጣም በተለየ ዘመን ላይ እንገኛለን። በጣም ስትሮንግ የሆነ አደገኛ ዘመን ላይ ነው የምንገኘው። ነገሮችን ኖርማል ካደረከ ግን ልንገርህ አንተ ውድቀትን ነው የምታፋጥነው። ለምን መሰለህ? ከጀርባ በጣም ብዙ ሴራ አለ። ዓለም አቀፍ በለው ሌላ በለው መንፈሳዊ ዓለም ላይ ያለውን እንቅስቃሴ በለው በጣም በብዙ ተጽዕኖ ውስጥ እያለፍ ነገሮችን ኖርማላይዝ ለማድረግ የምትሞክር ከሆንክ በጣም ነው የምትቸገረው። ይሄ ማለት በመሰረቱ ኤፌሶን 5:16 ላይ ጳውሎስ የሚለው ነገር አለ አይደለ? ቀኖቹ ክፉዎች ናቸውና ዘመኑ ዋጁ ይላል። እንግዲህ ቢፎር 2000 ጳውሎስ ቀኖቹ ክፉዎች ናቸውና ዘመኑ ዋጁ አለ። በሱ ዘመን እንኳን ቀኖቹ ክፉዎች ነበሩ። አየህ አሁን በእኛ ዘመንስ ምን ሊሆን ነው? ከ2000 ዓመት በኋላ ብለህ አስበው። ክፋቱ በጣም ጨምሯል። ክፋት በጣም በዝቷል። አመጽ በጣም በዝቷል። ወንጀል በጣም በዝቷል። ዓለም አቀፍ ትርምሶች በጣም በዝተዋል። ኬዎሱ በጣም በዝቷል። ይሄ ኢኮኖሚክ ኬዎሱ፣ ፖለቲካል ኬዎሱ፣ ሶሻል ኬዎሱ
በጣም እየጨመረ የመጣበት ጊዜ ነው እና ነገሩ ኖርማላይዝ ለማድረግ መሞከር ጤናማነት አይደለም፣ ሰላማዊነትም አይደለም። እውነት ለምን ይሁን በጣም ሰላም ወዳድ ስለሆንክ ምናምን የምታደርገው አይደለም። ጊዜን ያለማዋጀት ችግር ነው ይሄ። ዘመንን ያለመቃኘት ችግር ነው የሚሆነው እና የጽንፈኝነት ጉዳይም አይደለም። እንደ መንፈሳዊ ሰው ከሰማይ ጋር የምትስማማው እንደ መንፈሳዊ ሰው፣ በተለይ እኔ እንደ መንፈሳዊ ሰው ማውራው ከእግዚአብሔር ቃል ጋር የምትስማማው የእግዚአብሔር ቃል የሚለውን ትላለህ፣ በቦልድነስ ትላለህ እንጂ ምንም በቃሉ ላይ የምታመቻመቸው ነገር አይኖርህም ማለት ነው። አየህ ሁል ጊዜ ይሄ አንደኛ ጴጥሮስ ምዕራፍ 2 ላይ ጴጥሮስ ሲናገር እናንተ ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ብሎ ቀድሞ ወገን አልነበረ። አሁን ግን የእግዚአብሔር ወገን ናችሁ። ወገንተኝነታችን ሁል ጊዜ ከእግዚአብሔር ጋር ነው። ይሄ ማለት ከእግዚአብሔር ጋር መወገን ማለት መንፈሳዊ ሰው እኔ እግዚአብሔር ማመልክ ነኝ ብሎ መቆም እንዳይመስልህ። ከጊዜው የእግዚአብሔር ሐሳብ ጋር የመቆም ጉዳይ ነው። ከጊዜው የእግዚአብሔር ሐሳብ ጋር የመሰለፍ ጉዳይ ነው። ስለዚህ ሁል ጊዜ ከእውነት ጋር ትቆማለህ። ሁል ጊዜ እግዚአብሔር ሐሳብ ትረዳለህ። እንዳለው ዘመን መዋጀት ታዲያ ምን ሊሆን ነው? ዘመን መዋጀት ማለት እኮ አት ዘ ሞመንት የእግዚአብሔር ዊል ስፔሻል ዊል ምንድን ነው? በዚህ ዘመን እየተፈጸመ ያለ ወይም ሊፈጸም ያለው የእግዚአብሔር ሐሳብ ምንድን ነው? ጌታ ፈሪሳውያንን ገሥጻቸው ምን ብሎ የሰማዩን መልክ ታውቃላችሁ አላቸው። ብራ ነው አይዘንብም ትላላችሁ፣ ደምኗል ይዘንባል ትላላችሁ፣ የጊዜውን መልክ አታውቁም አላቸው። መንፈሳዊ ሰው ልዩ የሚያደርገው የጊዜውን መልክ ማወቅ መቻሉ ነው። የጊዜውን መልክ ማታውቅ ከሆነ መልክ ነው የምታጣው። ምን አይነት መልክ መያዝ እንዳለብህ አታውቅም ማለት ነው። ስለዚህ ዲስፐንሴሽናሊ ዘመኖቹን ከፋፍለው አሁን ያለንበትን ዘመን ከዘመን ፍጻሜ አንጻር ማጥቃኝ ቤተክርስቲያን አቅጣጫ መያዝ ልትቸገር ትችላለች። አገልግሎቷ ኖርማላይዝ ይሆናል። ገብተዋል። እኛ የእግዚአብሔር heavenly people ነን። ኤፌሶን 1:3 ላይ እንደሚናገረው we are heavenly peoples of God አይደል? የእግዚአብሔር ሰማያዊ ሕዝቦች ነን። በመንፈሳዊ ስፍራ በሰማያዊ በረከት በክርስቶስ ኢየሱስ፣ በመንፈሳዊ በረከት በሰማያዊ ስፍራ በክርስቶስ ኢየሱስ የባረከን ይባረክ ነው የሚለው። ስለዚህ ያንን ነገር በዚህ ዘመን ወደ ምድር መግለጥ የምትችል ቤተክርስቲያን፣ ጉልበተኛ ቤተክርስቲያን፣ አግሬሲቭ ቤተክርስቲያን ታስፈልገናለች ብዬ ነው አብዬ የማስበው። እዚህ መካከል አንድ ሀሳብ ላንሳና ወደ ተገናኘንበት በተለይ ወደ መካከለኛው ምስራቅ እንጓዛለን። ለምሳሌ መዘጋጀት የሚባል ጥያቄ ይነሳል። የመዘጋጀት ጉዳይ ይነሳል። በሁለት ከፍለህልናል። ለምሳሌ መጨረሻው ዘመን እና የዓለም ፍጻሜን ሁኔታ ማለት ነው። እንግዲህ ይሄኛው ዘመን የሚደመድመው ለዛኛው ለዓለም መጨረሻ እንደ መንደርደሪያ አይነት ይመስለኛል። ይሄኛው ዘመን ግን የቤተ ክርስቲያን ዘመን መጨረሻ ድምዳሙ ላይ ሰዓቱ የደረሰ ይመስላል የሚል ሀሳብ አቅርበህልናል። አንዳንዶች ለምሳሌ 11ኛው ሰዓት የሚል እንደዚህ አይነት ነገሮች ይጠቀማሉ፣ በጣም ቅርብ መሆኑን ለማሳየት። ላነሳላ የፈለኩት ሁለት ነገር ነው። አንደኛ እንዴት እንኖር፣ አንዳንዶች ገዳማዊ እንሁን የሚል ሀሳብ ያነሳሉ። በቃ አሁን ቀኑ ስላለቀ በቃ በጸሎት በመጾም በምናምን ውስጥ ሆነን ይህንን ዓለም ኑሮ፣ ትዳር፣ ንግድ ትተን አገር አስተዳደር ወይም የአገር እድገት ኢኮኖሚ ምናምን ሀሳቦቻችንን ትተን እንጠብቅ። ሌሎች ደግሞ የለም በዛ መካከል ሌላ ህይወት አለ፣ በመጠበቅ ውስጥ እየኖሩ መጠበቅ የሚልና እሱን አንስተን ወደ ቀጣይ ጥያቄ እንድንሄድ ነው። የት ጋር እንቁም? ከዘመን ፍጻሜ ጋር ተያይዞ በጣም አደገኛውና አስፈሪው ነገር ሰዎች የሚፈሩትና የሚሸሹት ነገር ይሄ ነው። ሰዎች በጣም ኢመርስድ ሲሆኑ፣ በዚህ ቶት ሲያዙ፣ በዘመን ፍጻሜ ሀሳብ ሲያዙ ለብዙ ነገሮች ቸልተኛ ይሆናሉ። ሰው ጌታ ሊመጣ ነው፣ ለምን አገባለሁ? ጌታ ሊመጣ ከሆነ ለምን እማራለሁ? ጌታ ሊመጣ ከሆነ ቤት ለምን ሰራለሁ? ጌታ ሊመጣ ከሆነ ለምን እርሻ አርሳለሁ? ለምን ነግዳለሁ? ለምን እወልዳለሁ? መጪው ዘመን የመከራ ዘመን ከሆነ ለምን እናደርጋለሁ የሚል ቲንኪንግ ይፈጠራል። አንድ የእግዚአብሔር ሰው አጫውቶኛል። በአንድ ወቅት በጣም እዚህ ኢትዮጵያ ቤተክርስቲያን ላይ ይቀነቀን ነበረ እና አንድ አገልግሎት ላይ ተሳተፍናል። አሁን ፓስተር ነው፣ የትልቅ ቤተክርስቲያን ፓስተር። ያኔ እንግዲህ እንደ ወጣት ሆኖ ቁጭ ብሎ እየተካፈለ ነው። በኋላ ፕሮግራሙ ሲያልቅ ወጣን አለ ተያይዘና አንድ እህታችን አኮረፈች አለ። ብትባል ምን ብትባል በጣም በጣም በሀዘን ተመታች አለ። ከዛ በኋላ ምንድነው ብንላት ብንጠይቃት ምንም ልትመልስ አልቻለችም አለ። መጨረሻ ላይ ቀስ ብላ ግን እኔ ሊሳለው ጌታ የሚመጣ ይመስልሃል አለችኝ አለ። ጠጋ ብላ እና እሷ በጣም በህይወቷ ልጅ መውለድ ትልቅ ፍላጎት አላት እና ጌታ ነገ እንደሚመጣ አስቲም ነው ያደረገችው። እንደን ያ ትምህርት በጣም ወረሳትና አዝና ወጣች። በቃ ልጅ መውለድ ምን ያደርጋልና ምን አለ በቃ ጌታ ከመምጣቱ ፊት መውለድ ፈለገች። ታግባ አላቀመች ሴት
አንድም ሰው ግን አጫውቶኛል። እሱ ደግሞ አስተማሪ ነው። በጣም ምጽአትን ትምህርት ያስተምራል። ትልቅ ቤት ጀምረው ነበር። አይ ጌታ ሊመጣ ለምንድን ነው ይሄን የሚያክል ቤት የምሰራው ብሎ ተው። ከ8 ዓመት በኋላ እንደገና ጀመረው ቤቱ መልሶ ማለት ነው። እንደገና መስራት ጀመረ እና ይሄ ስሜት ይፈራል። ይሄ ስሜት ይፈራል። እኔ በተቃራኒው እያሰብኩ ነው ያለሁት። እንደውም ነገሮችን በጣም በፍጥነት ወደ ማድረግ በጣም በሙሉ ኃይል ወደ ማድረግ ለመሰለ ኢቨን አፍተር ሰከንድ ካሚንግ ላይፍ ይቀጥላል። አፍተር ራፕቸር ላይፍ ይቀጥላል። እና ሁል ጊዜ እዚህ ያለ ነው። አንድም ቀን እንኳን ብትሆን ለስራ ነው እዚህ ያለ ነው። እሱን ስራ ኢፌክቲቭሊ ወደ መስራት መምጣት አለብን። የሚማረው በትጋት እንዲማር፣ የሚያገባው በትጋት እንዲያገባ፣ እየወለደች ያለችውም ደስ ብሏት በደስታ እንድትወልድ፣ የሚሰራውም ነጋዴውም በለው ገበሬውም በለው ሌላውም በለው በደስታ ስራውን ጌታ ነገ እንደመጣ ያውቀ እያረሰ ይቀጥል፣ የነገደ ይቀጥል። ዛሬ ስራ ስላለው አየው። ከዚህ በላይ ግን ሁልጊዜም ቤተክርስቲያን የጌታ መምጣት ባሰበች ቁጥር ምንም እንኳን ሩቲኗ ቢሆንም ለምሳሌ ኢቫንጀሊዝምን ስታስብ የወንጌል ስርጭት ወይም ነፍሳትን ወደ መዳን መጥራት ከመጀመሪያዋ ከሐዋርያ ዘመን ጀምሮ የቤተክርስቲያን ተቀዳሚ ተግባር ነው። ግን የጌታን መምጣት ዕውቀት ማግኘት ይሄን ነገር በጣም እንዴት ፍጥነቱን ኢንቴንሲቲውን እንዲጨምር ያደርጋል። ዋይ የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው የሚል ቃል እናገኛለን። ስለዚህ የሚጠበቅ ምን አለ ማለት ነው? የአሕዛብ ሙላት መግባት የሚባል ነገር አለ። ስለዚህ ያንን ወደ ሙላት ማለት በወንጌል አምነው የሚድኑ ማለት ነው። በወንጌል አምነው የሚድኑ እንግዲህ የአሕዛብ ዘመን እስኪፈጸም ማለት ብቻ አይደለም። ሉቃስ 1 ላይ እንደሱ አይነት ቶታል የአሕዛብ ዘመን እስኪፈጸም ድረስ ኢየሩሳሌም በአሕዛብ ትረገጣለች የሚል ቃል አለ። እሱን ሳይሆን በወንጌል አምነው የሚድኑትን ነፍሳት በፍጥነት የማዳን ስራ ቤተክርስቲያን ሰራለች። ኦፍ ኮርስ የኛ አለመፍጠን የጌታን ቀን ያዘገየዋል የሚል እምነት አንዳንዴ የለኝም። ለምን መሰለህ? ዊዝ ሃይ ሪቫይቫል ፓወር በሚነሳ አዲስ መለኮታዊ እንቅስቃሴ ስፔሻሊ የመንፈስ ቅዱስ እንቅስቃሴ የመጨረሻው ዝናብ የሚባለው the last rain የሚባለው የሱ መምጣት ነው የመጨረሻውን መከር የሚያስገባው እንጂ ቤተክርስቲያን 2000 years የሆነ ጥረት አድርጋለች። ያመነም ሕዝብ አለ ዓለም ላይ። ግን አንዳንዴ ያመነው ወደ ኋላ ሲመለስ ታየዋለህ። ሆሊነስ በጣም ሲቀንስ ታያለህ። ስለዚህ ሆሊነስ እንዲጨምር፣ የሪቫይቫል ናፍቆት በጣም በከፍተኛ ደረጃ እንዲጨምር፣ የወንጌል ስርጭት እንቅስቃሴ እንዲጨምር ያደርጋል። ሞቲቬቲንግ ፓወር ነው የዳግም ምጽአት የጌታ መምጣት ዕውቀት። it's a motivating eschathology ቤተክርስቲያን ዝም ብሎ እንዳንድ ሳብጀክት የሚሰጥ መሆን የለበትም። አሁን ላይፍ ጋይዳንስ መሆን አለበት ብዬ ነው የማምነው እኔ በበኩሌ። ማለት በቂ ዕውቀት ሊኖረን ይገባል፣ መረዳ ሊኖረን ይገባል። ለምን ሕዝብ ዕውቀት ከማጣቱ የተነሳ ጠፍቷል ስለሚል ይሄ ዕውቀት በዚህ ዘመን ላይ መጥፋቱ ቤተክርስቲያን ሌላ አቅጣጫ እንድትይዝ ያደርጋታል። ለምሳሌ በጣም ወርልድሊ ይሄ ወርልድሊነስ ቅድም እንዳልኩ አሁን መኖር ምናምን አይደለም። በጣም ይሄ ለኃጢአት ሪላክታንት መሆን አየኸው፣ ለሆሊነስ በጣም ዝቅ ያለ አመለካከት መያዝ፣ ይሄ በጣም ከባድና አደገኛ ነገር ነው። ምክንያቱም እርኩሱ ይርከስ፣ ቅዱሱም ይቀደስ፣ ጻድቁ ጽድቅን ያድርግ፣ አመፀኛውም ያምፅ። አየኸው፣ ወደ ክላይማክስ ወደ ፍጻሜ ወደ መጨረሻ ሁለቱም ነገሮች ይመጣሉ። በአንድ በኩል ጽድቅ፣ በሌላ በኩል አመፅ፣ በአንድ በኩል ቅድስና፣ በሌላ በኩል እርኩሰት፣ ሁሉም ወደ ክላይማክስ ይመጣሉ፣ ወደ ጫፍ የሚመጡበት ሁኔታ ነው ያለው። ስለዚህ ይሄ ዕውቀት መጉደሉ ይጎትተናል። ዊ ሃቭ ቱ ነው በጣም እንድንሰራ ያደርገን። ኑሯችንም እንደዛው ጥብቅ ብለን አድርገን እንድንኖር በጥንቃቄና ማስተዋል እንድንኖር ያደርገናል እንጂ ዓለም ላይ አሁን እየሆነ ያለው ነገር አጋጣሚ ነው ብለን ካሰብን በእውነት ኮንፊውዥን ውስጥ እንገባለን፣ አደጋ ውስጥ ነው የምንገባው። እንግዲህ ወደ መካከለኛው ምስራቅ እንምጣና ከዘመን ፍጻሜ አንጻር ያሉ ጨዋታዎቻችንን እንቀጥል። እየሰራችሁ ጠብቁት ተብሏል። ስለዚህ እያገባችሁም ስለተባለ እያገባን እንቀጥላለን። አሁን ወቅታዊውን ሁኔታ ስትመለከት የእስራኤልና የኢራን ጦርነት አለ። በቀጥታ ደግሞ አሜሪካም ተሳትፎ እያደረገችበት ያለ አሁን የዓለምን ውጥረት በጣም ከመቼውም ጊዜ በላይ የያዘ እና ነገሩም ድርድር እየተደረገ እየተሞከረ እየፈረሰ ለምሳሌ መካከል የግጭት ማዕከል የሆኑ አንዳንድ ለምሳሌ እንደ ሆርሙዝ ሰርጥ አይነት እየተከፈተ እየተዘጋ ነገሩ በጣም ከመቼውም ይልቅ እያደገ ያለ ይመስላል። ለምሳሌ ዜናዎችንም ስትመለከት መርከቦችም ጥቃት የሚደርስባቸው አይነት ሁኔታዎች በጣም እያየሉ መጥተዋልና ይህ ሁኔታ ከመጨረሻው ዘመን አንጻር አሁን ቅድም ካነሳ ነው ከቤተ ክርስቲያን ዘመን መጨረሻ አንጻር እንዴት ይታያል? ከሱ እንነሳ። ይሄ በጣም ትክክለኛ ወቅታዊ ጥያቄ ነው። ምን ማለት መሰለህ? ሐዋርያው ጳውሎስ የሚለው ነገር አለ ሮሜ 11 ላይ ቁጥር 25 ላይ ወንድሞች ሆይ ይህን ምስጢር ታውቁ ዘንድ
እወዳለሁ ይላል። ወንድሞች ብሎ እኛን ነው የሚለን። እንድናውቅ የፈለገው ሚስጥር አለ። ጳውሎስ ሚስጥር ካለ የተለየ መገለጥ ማለት ነው። ከዚህ የተለዩ ጳውሎስ ከተቀበላቸው የተለዩ መገለጦች አንዱ ይሄ ነው። የአሕዛብ ሙላት እስኪፈጸም እስኪሆን ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው ብሎ እስራኤል ድንዛዜ ውስጥ እንዳለች ይህም እስከ አሕዛብ ሙላት ጊዜ እንደሆነ ይናገራል። ከዚህ አንጻር እንግዲህ ይሄ ድንዛዜ ባለፉት 2000 ዓመታት በሙሉ በእነሱ መካከል ነበር። ድንዛዜ ኢንሴንስ ለክርስቶስ ወንጌል የልባቸው መዘጋት ነው የሚናገረው። ድንዛዜ ማለት ለጸጋ ወንጌል ልባቸውን መዝጋታቸውን ነው የሚናገረው። ያው በምድሯም ላይ አልነበረችም። ከ1900 ዓመት በላይ የተበተነ የተሰደደ የተንከራተተ የተገደለ ሕዝብ ነው። ቋንቋውን፣ ባህሉን፣ ምን ልበል ታሪኩን፣ ርስቱን፣ ሁሉ ነገሩን የተነጠቀና ያጣ ሕዝብ ነው። ነገር ግን ድንዛዜ እነርሱ ላይ ነው የወደቀባቸው እንጂ ስቲል ሚስጥር ናቸው። they are a secret እስራኤል is a secret ብሏታል። በቃ ታውቁ ዘንድ እወዳለሁ ብሎ ሚስጥር ያለው እስራኤል ነው። በቃ አለቀ እኮ። ድንዛዜ ላይ ናቸው አለ። ድንዛዜ ደግሞ sometimes ምን ያደርግሃል? ይለቅሃል። አሁን እስራኤል ድንዛዜዋ ምን እያለት መጥቷል መሰለህ? እየለቀቃት መጥቷል። አንደኛ በጣም ብዙ ቤተ እስራኤላውያን ወይም ደግሞ ቤተ እስራኤል የምንላቸው ከዚህ ከኢትዮጵያ ሄዱትና ከተለያዩ ወደ ክርስቶስ እየመጡ ናቸው። in millions ነው የምልህ እየመጡ ናቸው። በጣም ብዙ ክርስቲያኖች እየመጡ ናቸው። አንደኛ። ሁለተኛ እነሱ ራሳቸው መሰብሰብና እንደ ሀገር መቆም ብቻ ሳይሆን መቅደሱን የመስራት እንቅስቃሴ፣ የእግዚአብሔርን ፊት የመፈለግ እንቅስቃሴ። ኦፍ ኮርስ እንደዚህ ስንል እንግዲህ በእስራኤል ምድር ላይ ያለው ሁሉ ያህዌን የሚያመልክ ነው እያለ አይደለም። ከተለያየ ሀገር እንደመምጣታቸው የማያምንም ሕዝብ አለ። ሃይማኖቱን የቀየረ ሕዝብ አለ። ሌላ የሚያመልክ ሕዝብ አለ። በጣም ብዙ አይነት ሕዝብ ነው። ድብልቅ ሕዝብ ነው። በተለይ ኦርቶዶክስ ጁ ተብለው የሚጠሩት በጣም በከፍተኛ ደረጃ መንፈሳዊ ነገር ላይ ስቲክ ያደረጉ ናቸው አይደል? መጽሐፉን የሚመረምሩ ናቸው። የመስዋዕቱን ስርዓት፣ የመቅደሱን አገልግሎት የሚፈልጉ ናቸው። እንዲህ አይነት በጣም ይሄ ባይዘው ለነሱ ከፍተኛ መንፈሳዊ መነቃቃት ነው። በጣም ከፍተኛ መንፈሳዊ መነቃቃት ውስጥ ነው ያሉት እና ዝም ብሎ የመጣ ይመስላል እንዴ ታዲያ? ዝም ብሎ የመጣ አይመስልም። በእርግጥ አሁን እንደ ክርስቲያን ስታስብ እንዴት ነው ሽቆ አይሁድ ተመልሰው መቅደሱን ከሰሩ በኋላ ያን የብሉይ ኪዳን መስዋዕት ላይ ያሳርጉ ነው ወይ? አዎ በትክክል እሱን ነው የሚያሳርጉት። እግዚአብሔር ከነሱ ጋር ዲል የሚያደርገው በዛ መንገድ ነው። ያልገባን ነገር ምንድነው? ቤተክርስቲያን በእግዚአብሔር ሐሳብ ውስጥ የተሰወረች ለነቢያት ሚስጥር የነበረች የእግዚአብሔር አጀንዳ ነበረች። ነቢያት እኮ ቤተክርስቲያን አላዩአትም። አሁን ከእስራኤል ጀምረው ሲያወሩ የፍጻሜ የመጨረሻውን ዘመን ነው የሚናገሩት። እንደው እንደ ምድጃ እሳት የሚነድ ቀን ይመጣል፣ ኃጢአትን የሚሰሩ ገለባ ይሆናሉ፣ የመጣውም ቀን ያቃጥላቸዋል፣ ስርና ቅርንጫፍ አይተውላቸውም እያለ ሚልክያስ ሲናገር ስለማን ነው የሚናገሩ? ስለ መጨረሻው ዘመን ነው የሚናገሩ። አየህ፣ ስለ መጨረሻው ፍርድ የሚናገሩ። ዳንኤል 12 ላይ በቃ ስለ ሕዝብ ልጆች በዚያ ዘመን ስለ ሕዝብ ልጆች የሚቆም ታላቁ አለቃ ሚካኤል ነሳ። ሕዝብን ከሆነ ዘመን ጀምሮ ያልሆነ እንደርሱ ያለ ታላቅ መከራ ይሆናል። ስለ መጨረሻው ዘመን የሚናገሩት ቤተክርስቲያን እየዘለሉ የሚያወሩት። አየህ፣ እየዘለሉ የሚያወሩ ለምንድን ነው? እችን እግዚአብሔር ምን አድርጓታል? ሚስጥር አድርጓታል። ጳውሎስ ቆላስይስ 1:28 ላይ የአሕዛብን ወደ እግዚአብሔር መንግስት በቤተክርስቲያን በኩል ወደ አካሉ መምጣታቸውን እያየ ሚስጥር ብሎ የሚገልጣት እች ነው። ከዚህ አንጻር እነሱን ግን በዛ መንገድ ነው እግዚአብሔር የሚያናገራቸው፣ በሚያውቁት ሕግ ነው የሚያናገራቸው። ከዛ በኋላ ግን ፋይናሊ ወደ ክርስቶስ የሚመጡበት ሲዝን አላቸው። ለምንድን ነው? እዛው ቁጥር 26 ላይ ሮሜ 11:26 ላይ እስራኤል ሁሉ ይድናል ይላል። አለቀ። ሚስጥር አለ። 26 ላይ እስራኤል ሁሉ ይድናል እንዲህ ተብሎ እንደጻፈ አየህ። በቃ ስለዚህ እስራኤል ሁሉ ማለት እንደ ኔሽን ማለት ነው፣ እንደ ሀገር ማለት ነው። በግል አይደለም። አሁን በግል ነው ሰዎች ጌታን የሚያገኙት፣ በግል ነው ወደ ጌታ የሚመጡት፣ በግል ነው ቦርን ነገር የሚያደርጉት። ግን አዘ ኔሽን እስራኤል ሁሉ ካለ አዘ ኔሽን ነው። አዘ ኔሽን እንደ መንግስት፣ እንደ ሀገር፣ እንደ ህዝብ ነው ጌታ ኢየሱስ ክርስቶስ የሚቀበል። እሱ ቀጠሮ አላቸው። ያ የተቀጠረ ቀን አለ። እሱ ቀን ዘካርያስ ላይ ምናምን ተጽፎ እናገኘዋለን። አየህ፣ የሚመጣ ቀን አለ፣ እናየዋለን። እሱ የሚመጣ ቀን አለ። አየኸው። ስለዚህ እነሱ የሚድኑበት ቀን ግን ምንድነው ፋይዳው ታዲያ? ዓለም በሙሉ የሚድንበት ጊዜ ይሆናል በጣም በሚያስገርም ሁኔታ። ስለዚህ የእስራኤል መዳን በጣም ኢምፖርታንት የሚሆነው የእስራኤል መዳን ሚስጥር የሚሆነውና የእስራኤል መዳን በጣም ኢምፖርታንት የሚሆነው እስኪ አስበው አሁን the last 2000 years ቻይና ክርስቲያን ሆናለች እንደ ኔሽን። ገና በድብቅ ብዙ ስራዎች ይሰሩ አረብ ወርልድ ክርስቲያን ሆነዋል እንደ ኔሽን። እዛ መካከል እንቅስቃሴዎች እንዳሉ እንጂ እንደ ኔሽን ሆነዋል አልሆኑም። ገባ? እንደውም ክርስትና በጣም የሚሰደድባቸው፣ ወንጌል የሚሰደድባቸው፣
አይደል? በጣም ከባድ ሀገሮች ናቸው። 2000 ዓመት ወንጌል መከራ ያየባቸው አጣብቂኝ ውስጥ የገባባቸው አንደርግራውንድ ወንጌል የሚሰበክባቸው ናቸው እነዚህ ሀገራት። ሞመንት እስራኤል ግን ስታምን እነዚህ ሀገራት በሙሉ ያምናሉ፣ ይድናሉ። ይሄ ነው የሚለው መጽሐፉ። ለዓለም ሁሉ መዳን ምክንያት ትሆናለች። ዳስዋ እስራኤል መዳን ኢምፖርታንት ነው። እንደ እስራኤልን እንግዲህ እስካቶሎጂ የተለያየ ምልከታ እንዳለው እናውቃለን። ዞሮ ዲስፐንሴሽናሊ የምናየው ይሄንን ነው። እኔ ዲስፐንሴሽን ተከታይ ስለሆንኩኝ በዚህ መንገድ ነው የምንመለከተው። መጽሐፉ የሚለው ይሄንን ነው የሚለው ታውቁ ዘንድ እወዳለሁ አለ እና እስራኤል ሁሉ ምን ይሆናል አለ? ይድናል አለ። አለቀ። እዛው 11 ላይ ሮሜ 11 ላይ 12 ላይ ከፍ ብለህ ካየው መጣላቸው ለአሕዛብ መታረቅ ካመጣ መነሳታቸው ይላል። አየው፣ መነሳታቸው ደግሞ ለዓለም በሙሉ መታረቅ ያመጣል የሚል ኮንሰፕት ነው የያዘው። አለቀ። እዚህ እስራኤል መዳን ኢምፖርታንት ነው ማለት ነው። አሁን ነገሩን ዋሩን ይሄ መሬት ላይ ከምታየው በሆርሙዝ ምናምን ብለን መሬት ላይ ከምናየው በላይ መንፈሳዊ የሚያደርገውም ይሄ ነገር ነው። መንፈሳዊ ዓለም ላይ ያለ ጦርነትም የሚያደርገው የእስራኤል መዳን አደገኛ ነገር የአሕዛብን በሙሉ ርስት ከጨለማው ዓለም ይነጥቃል፣ ከጨለማው ዙፋን ያወጣል። ዳስ ዋይ ይሄ ሕዝብ መዳን ሳይሆን ያለበት መጥፋት ነው ያለበት። ፎር ዋንስ ኤንድ ላስት ዋይ የእግዚአብሔርን በዛ ሕዝብ ላይ ስላላየው። ስለዚህ ለዛ ሊሆን ይችላል። ለምሳሌ አንዳንድ ሀገሮች እንደ ኢራን እንደ ሌሎችም እዛ አካባቢ ያሉ ሀገራት በህገ መንግስት ደረጃ እስራኤልን የማጥፋት ተልእኮ ይዘው የሚንቀሳቀሱት ከዚህ ተልእኮ አንጻር ሊሆን ይችላል ማለት ነው። እኔ ከዚህ ውጭ ለምሳሌ አሁን የኢራንና የእስራኤልን ጦርነት ካየኸው እስራኤልና ኢራን ድንበር ያገናኛቸዋል፣ ኢኮኖሚ ያገናኛቸዋል። እኔ ለእስራኤል አምባሳደር ጥያቄ አቅርቤ አላውቅም ነው ያሉት። አሁን የዚህ ጦርነት ምክንያት ምንድን ነው ብትለኝ እርግጠኛ ሆኜ ይሄ ነው ምለው ነገር የለም ያሉት። ለምን አንድ ሀገር የሚጋጨው ወይ በድንበር ነው ወይ በጥቅም ኢኮኖሚ ነው አይደል? ወይ በሆነ ነገር ይጋጫል አይደል? ለምሳሌ ኢትዮጵያና ግብጽ መሃል ጦርነት ድሮ እንጂ አሁን የጎላ ጦርነት ባይኖርም ያው ክርክሩ፣ ጭቅጭቁ፣ ጉተታው እንዳለ ሆኖ ነው ማለት። ግን ምን ያገናኘ ምን አለ? አባይ አለ። ለነሱ ናይል ነው አባይ አለ። በቃ አለቀ። ስለዚህ በጥቅም ተገናኝተናል። አባይ ጥቅማቸው ነው፣ ጉሮሯቸው ነው፣ እንጀራቸው ነው። ዳስ ዋይ ሁሉ ጊዜ ግብጽ ለኢትዮጵያ አንድም ቀን መልካም ነገር ለማሰብ እድል አይኖራትም። ቢኮዝ ኦፍ አባይ ማለት ነው። አባይ ደግሞ ምንጩ እዚህ ነው ያለው። ተመልከት። ስለዚህ ኢትዮጵያና ግብጽ ጦርነት ቢገጥሙ ምክንያት አላቸው፣ በቂ ምክንያት አለ። ወይም ሱዳን ላይ ለምንድን ነው ብትል በስልጣን ነው አይደል? በቃ ሱዳን ላይ ያለው ጦርነት ጁባም ላይ ያለው እዚህም ካርቱም ላይ ያለው ጦርነት ካየው ምክንያት አለው፣ ፓወር ለመያዝ ነው። ምንድነው የኢራንና የእስራኤል ጦርነት ምክንያት ውስጥ ግራ ይገባሃል? ምንድነው በሰባት አቅጣጫ እስራኤልን ከባ እስራኤል የምትባል ምድር ካልጠፋች ብላ ኢራን የምትታገልበት መንገድ ምንድን ብትል በእውነት ግራ ይገባሃል። ነገሩ መንፈሳዊ ነው ካላልከው ትርጉም አታገኝም። እሺ አሁን በመካከለኛው ምስራቅ ላይ በጣም ተጽዕኖ ፈጣሪ ሀገር፣ ተፈሪ ሀገር ወይም ሱፐር ፓወር ሆኖ ለመውጣት ነው ብለህ እንኳን ብታስብ በዛ መንገድ ነገሩን ለመረዳት አሁን ያስቸግራል ብዬ አስባለሁኝ። ቢኮዝ እስራኤል ሞር ያው ዲሞክራቲክ በአረቦቹ መካከል ያለች ብቸኛ ዲሞክራቲክ ሀገር ናት። እነዛ ደግሞ ሪሊጂየስ ካንትሪስ ናቸው። ሃይማኖታዊ ሀገር፣ ሃይማኖታዊ ኢንሴስ ገቨርንመንቱ ራሱ ሪሊጂየስ ነው። ፖለቲክስ ራሱ ሪሊጂየስ ነው፣ እስላሚክ ነው። አየው፣ ይሄ መብት ነው፣ ምርጫ ነው። ማንም ሀገር የፈለገውን መከተል ይችላል። ኢራን እና እስራኤል ዳንኤል 10:13 ላይ የተጠቀሰውን ጥቅስ ጠቅሰህ በዛ መንገድ ልታስታርቀው ልትፈታው ካልቻልክ የመጨረሻው ዘመን ራእይና መገለጥ ለዳንኤል ሲሰጠው የተቃወመው ማን ነበር? የተጋፋው ማን ነበር? የፋርስ መንግስት አለቃ ነበረ የተጋፋው። ለ21 ቀን የፋርስ መንግስት አለቃ ነው የተጋፋው እና ከገብርኤል ጋር ነበር ውጊያው የነበረው አይደል? ፋይናሊ ያንን ሰልፍ እንደውም ሌላ የሰማይ ኃይል ሚካኤል ተጨምሮ ነው ኮንከር ለማድረግ የተሞከረው። እንደ ገብርኤል በመሃል ወደ ዳንኤል መጥቶ ሰልፍ ላይ ነው ያለ ነው የፋርስ መንግስት አለቃ ላይ 1 ቀን ተቋቋመኝ። ይሄ ነገር ለዘመን ፍጻሜ ምልክት አይኖረውም ብለህ ታስባለህ? ለምን ለዳንኤል የመጣለት ትንቢት ምን ነበረ? ያ መገለጥ ምን ነበረ? ስለ መጨረሻው ዘመን የመጣለት ትንቢት ነው፣ መገለጥ ነው። አየው። ከዚህ አንፃር ነገሩ መንፈሳዊ ነው ብለን ካላልን መሬት ላይ የሚታይ ግልጽ ነገርና ግልጽ የሆነ ማስረጃ ማግኘት አንችልም ነው የምልህ። እና እንዳልኩ በጣም በርቀት ላይ ስላለች በዙሪያ ባሉ ሀገራት ነው እስራኤል የምታጠቃት። ማለትም በነ ጋዛ፣ በነ ሊባኖስ ባለው በሂዝቦላ፣ እዚህ ደግሞ ጋዛ ላይ ባለው ሐማስ
በዛ በኩል የመን ላይ ያለ ኢራቅ ላይ ያለ ብቻ ወደ 7 የሚጠጉ ታጣቂዎች አሉ። እነዚህም በሙሉ ወደ እስራኤል የምትልካቸው ኢራን ናት። የምትልካቸው ትጥቃቸው በሙሉ ስንቃቸው በሙሉ በጀታቸው በሙሉ ኢራን ናት እና ሙሉ በሙሉ ትኩረቷ ነው እስራኤል የምትባለን ሀገር ቶታሊ የማጥፋት ነገር ነውና በዚህ ልክ አንድን ሀገርና አንድን ህዝብ ልጠላ ትችላለህ ብዬ ማሰብ ይከብደኛል እውነት ለመናገር። ከኢራን ጋር ተያይዞ ያሉ ጉዳዮች ላይ እመለሳለሁ። ኢራንን ራሷ በተወሰነ እናያታለን። በሌላ መርሃ ግብር ላይ ክያሾ ላይ ታሪካዊ ሂደቶችን ከመጋቢ መራዊ ጋር በደንብ ተመልክተናል። ዛሬ በተለይ ከትንቢታዊ መነጽር አንጻር ግን በደንብ ማየት ይገባናል ብዬ አስባለሁ። ለዛ ነው ከትንቢታዊ መነጽር አንጻር ሲነሳ ታዲያ አንዳንዶች አሜሪካ ምን ታርጋለች የሚል ነገር ይነሳል። አሁን ከተሰጠን ትንታኔ አንጻር የእስራኤል መዳን ለዓለም ሁሉ ስለሆነ እስራኤል ጦርነት ውስጥ ብትሆን ተገቢ ይሆናል የሚል ነገር አለ። ግን ታዲያ አሜሪካ ለመመጣች የሚል ነገር አለ። ቻይናም እዛ አካባቢ ያለች በኋላ ላይ እሷን ለብቻ እንመለከታለን። ግን እነ ራሽያም ሌሎችም ሀገሮች የዚህ ጦርነት ተሳታፊነት ጉዳይ እየታየ ያለበት ነገር አለ። አንዳንድ መጽሐፍ ቅዱስ አስተማሪዎች ያገኟቸው አሉ። ለምሳሌ ስከታተል ዘካርያስ 12ን ይጠቅሳሉ። አሕዛብ ሁሉ በኢየሩሳሌም ላይ ይሰበሰባሉ የሚለውን ሐሳብ አንስተው ይሄ መሰባሰብ ከወታደራዊ ጥምረት ጋር ይገናኛል ወይም ሌሎች ደግሞ ፖለቲካዊ ጫናንም ሊያሳይ ይችላል የሚል ነገር ያነሳሉና ከዚህ አንጻር ሊታይ ይችላል ወይስ ሌላ እይታ አለው? የአሜሪካ የሌሎቹ ሀገር መሰባሰብ እዚህ አካባቢ ምን ያሳየናል ታዲያ? ዘካርያስ 12 ላይ ቀጥታ ስለ አርማጌዶን ጦርነት ነው የሚያወራው። ምክንያቱም ዘካርያስ 12ን ካየው አሕዛብን ኢየሩሳሌም ለአሕዛብ ሁሉ የመንገድ ዋንጫ አደርጋታለሁ ይላል። የሚሸከሟት ሁሉ ይደቃሉ ይላል። ዝቅ ያልክ ስትመጣ እግዚአብሔር አሕዛብን እንዴት እንደሚዋጋላት ይናገርና መጨረሻ ላይ በመጊዶ ሜዳን ታላቅ ለቅሶ ለወጉት እንደሚያለቅሱለት እና የወጉትን የሚያወሳል የሚል ቃል ራዕይ አንድ ላይ ያለ አይደል? እንደዛ ያለቅሱለታል ብሎ ቤተ እስራኤሎች በወገን የሆኑ ለወጉት ሲያለቅሱ ታያለህ። እና የልመናና የሞገስን መንፈስ ሰጣቸዋለሁ ብሎ ሌላ መንፈስ ሲሰጣቸው ታያለህ። ሕዝቅኤል 36 ላይ ድንጋዩን ልብ አውጥቼ የሥጋ ልብ ሰጣቸዋለሁ ሲል ትመለከታለህ። ከዚህ አንጻር የዳንኤል ዘካርያስ 12 ላይ ያለው ቃል እስከ ዘካርያስ 14 አጠቃላይ የሚናገረው ስለ አርማጌዶን ጦርነት ነው የሚናገረው። ስለ አርማጌዶን ነው። አሁን በዓለም ላይ የሚጠበቁ 2 በጣም ብርቱና ኃይለኛ ጦርነቶች አሉ። አንደኛው በከፍተኛ ደረጃ ተቀጣጥሎ ነው ያለው። የመጀመሪያው ጦርነት የጎግ ማጎግ ጦርነት ነው። ይሄ ጦርነት እንደኔ እምነት ከቤተክርስቲያን ንጥቀት በፊት የሚሆን ነው። ለምን ኦልሬዲ በአይናችን ላይ ተሰምሯል መስመሩ። የጎግ ማጎግ ጦርነት መሪ ጎግ ራሻ ናት። ቀጥሎ ፋርስ ኢራን ናት። ኢትዮጵያም ጭምር አለችበት የተባለችበት እነ ቱርክ ሌሎችም ሀገሮች አሉ የተባሉበት የጎግ ማጎግ ጦርነት ነው። ይህ ሕዝቅኤል 38-39 ላይ የተጠቀሰው ጦርነት ነው። ሕዝቅኤል 38 እና 39 ላይ የአረብ ሀገራት በራሻ መሪነት መጥተው ኢየሩሳሌም እስራኤልን እንደሚወሩ እንደሚከቡ ይናገራል። ዝም ብለህ በራሻና በኢራን መካከል ያለውን ጥምረት፣ የፖለቲካ ጥምረት፣ ወታደራዊ ጥምረት፣ የኢኮኖሚ ጥምረት ተመልከተው። ነዳጅ ከእርሷ ይፈልጋሉ፣ መሳሪያ ያስታጥቃሉ፣ ቴክኖሎጂ ይሰጣሉ። በጣም በብዙ መንገድ ሪሌትድ ናቸው። ቻይና በጎግ ማጎግ ጦርነት ላይ የለችም። ሕዝቅኤል 38 እና 39 ላይ ሳይሆን የምታያት እሷን ሄደህ የምትመለከታት በዮሐንስ ራእይ ላይ የምታያት ሀገር ናት። ራእይ 16 ላይ አርማጌዶን ላይ የምትመጣ ናት። አርማጌዶን 4ቱም ማዕዘን ላይ ያሉ መንግስታት በሙሉ የሚሰበሰቡበት ጦርነት ነው። ቅድም ዘካርያስ 12 እና 14 ያልኩ በአርማጌዶንና በጎግ ማጎግ ጦርነት መካከል 7 ዓመት አለ ብዬ አምናለሁ። የ7 ዓመት ልዩነት አለ ብዬ አምናለሁ። እስራኤል ተዘልላ ባለችበት ጊዜ ወይም እንደ ሀገር በበረታችበት ጊዜ ቅጥር እንደሌላት መንደር በምትስፋፋበት ጊዜ የሚነሳ የመጀመሪያ ጦርነት የጎግ ማጎግ ጦርነት ነው። ከጎግ ማጎግ እንግዲህ የጎግ ማጎግ ጎግ ራሻ ከሆነች ቀጥላ ያለችው በዋናነት ፋርስ ከሆነች ልጓም አገባብሃለሁ ይሏል ጎግን። ራሻ ተስፋ የምትመጣበት ዋነኛ ልጓም ፋርስ ናት ወይም ኢራን ናት፣ ከእሷ ጋር ካላት ወዳጅነት አንጻር ማለት ነው። ከዚህ አንጻር እንግዲህ ይሄ መስመር ኦልሬዲ አልቋል ብዬ ልል እችላለሁ። ምናልባት ያው እንግዲህ እዛ ላይ የጠቀሰችው ኢትዮጵያ አይደለችም የሚሉትን ሰዎች እንዳሉ ታሳቢ አድርገህ እንግዲህ እስካሁን እንደ ኢትዮጵያ ተብላ የምትጠራው የኛዋ ኢትዮጵያ መሆኗን ደግሞ ግምት ውስጥ አስገብተህ ኢትዮጵያ ወደ እዚህ ጦርነት የምትገባበት ምክንያት ከእስራኤል ጋር ካላት ወዳጅነት አንጻር እንዴት ትገባለች የሚለው ትንሽ ጊዜ የሚፈታው ብቻ ነው። ለኔ ጊዜ የሚፈታው ነው። በተረፈ ግን ሌሎች ሀገሮች ግልጽ ናቸው። ኦፊሻሊ እስራኤል ለመውጋት ሬዲ የሆኑ ሀገሮች ናቸው የተጠቀሱ ሀገሮች ነው የምልህ። ከዛ አንጻር ይሄ መስመር ኦልሬዲ ያለቀ መስመር ነው። ጦርነቱም ኦልሬዲ ተጀምረዋል። ራሻ እዛ ከዩክሬን ጋር የጀመረችውን ጦርነት እያሰፋችው እየመጣች ነው እንጂ አላቆመችም። 4 ዓመት ያልቆመ ጦርነት፣ ደም አፋሳሽ ጦርነት
በጠራራ ፀሐይ አገር በሚሳኤል የሚደበደብበት የተባበሩት መንግስታት ሌላም ተቋማት ያሉበት ማንም ማይከሰበት ማይወነጀልበት እንዲህ አይነት አደገኛ ሰዓት ላይ ያለ ነው። አስቧል። ከ2600 ዓመት በፊት የተነገረ ትንቢት እግር አውጥቶ በአይናችን ፊት እየሄደ እያየን ያለ ነው። የጎግ ማጎግ ጦርነት አይናችን ላይ እየተፈጸመ ነው አይደለም። አሁን ሀፕን አድርጓል አይደለም። እያሟሟቀ ነው ያለው። ወደዛ ለመግባት ራሻም ትጠበቃለች። መግባት አለባት ራሻ። የአሜሪካ መግባት ነው ራሻን የሚያመጣት ታውቃለህ። ከአሜሪካ በላይ ደግሞ የኔቶ መምጣት በከፍተኛ ደረጃ ራሻን ያመጣታል። ለራሻ ዋነኛ ጠላት አሜሪካ አይደለችም፣ አውሮፓ ናት። አውሮፓ ጋር ድንበር ናት። የአውሮፓ ሀገር እንደነበረች ይታወቃል። ስለዚህ አውሮፓ ድንበር እንደመሆኗ መጠን አውሮፓውያን በከፍተኛ የራሻ ፍርሃት ውስጥ ነው ያሉት። የአውሮፓና የአሜሪካ ፍቺ የነዚህ ሀገራት መለያየት ማለትም አውሮፓውያን በአሜሪካ ላይ የነበራቸው ትምክህት በእነሱ ላይ መደገፋቸው በጣም እየላላ መጥቷል። ይታያል አይደል? የአውሮፓና የአሜሪካ ልዩነት በከፍተኛ ደረጃ ኢቭን አሁን በቅርብ ቀን የኔቶ አዛዥ ዶናልድ ትራምፕን ሆርሙዝን ለማስከፈት እንርዳው ብሎ ጠየቀ። ወግድ ነው ያሉት። አሁን ሳስከፍት ነኝ ዘይት ለፈልጋ ነው የመጣችሁት፣ አልፈልግም እናንተን እርዳታ። አስበው። ስለዚህ የሚፈራው ነገር አሁን አሜሪካ ገብታበታለች አለ። ራሻም ቻይናም እኮ ጦርነት ላይ ያሉበት ኢንዳይሬክት ነው፣ በተዘዋዋሪ ነው፣ በእጅ አዙር ነው እንጂ አሉበት። ሆርሙዝ ሲዘጋ የቻይና መርከቦች ሲያልፉ አሜሪካ የተዋለችው ውል ምንድን ነው? ከቻይና ጋር ለኢራን ቻይና የሳተላይት መረጃዎች እንዳሰጥና ጦር መሳሪያ እንዳታስታጥቅ እንዳትረዳ ይህን ነበር። ለምን የገልፍ ከተሞችን እስራኤልን ጭምር ስትመታ የሳተላይት መረጃዎቿን በሙሉ መሰጣት ቻይና ናት። ይህንን ነገር እንዳታደርግ ቻይናን ቃል አስገብታ ሰጠቻት። ከፈተች። የቻይና መርከብ ብቻ የገባ እየወጣ ነዳጅ ይጭን ነበረ። ኢዛት ሬሊ እንዳሉት ያደርጉታል ማለት መረጃ አንሰጥም ጦር አናሳጥቅም ባሉት መንገድ ያደርጉታል። ምን እያደረጉ ነው ያሉት? አሜሪካ የምትባል ሀገር መውደቅ አለባት። አሁን ከአውሮፓ ጋር መለያየት ምናምን ብቻ አይደለም፣ መውደቅ አለባት። የሚያምኑትን ነው የሚፈልጉትን ነው የምነግርህ። ለምንድነው እዚህ ጋር ኢራን እየደበደበች ያለችው? በብዙዎች እይታ ለእስራኤል ሲባል ነው ተብሎ ነው። አሜሪካ ለራሷ ጥቅም የምትቆም ሀገር ናት። ኦፍኮርስ በጣም ብዙ እስራኤላውያን በአሜሪካን ሀገር ተጽዕኖ የሚፈጥሩ በሀብት በፖለቲካ አሉ። በጣም ብዙ ሰዎች አሉ፣ ይታወቃል። በመካከለኛው ምስራቅ ላይ የእስራኤልን ያህል ከፍተኛ የጦር አጋርነት ያለው ሀገር የለም ከአሜሪካ ጋር እስራኤል ናት። ግን ይሄም ዝም ብሎ አልመጣም። በጣም ሂስቶሪካል ነው፣ በጣም ስፒሪቹዋልም ነው። በጣም ብዙ ነገር አለበት የሆነው ነገር ነው የምነግርህ። ስለዚህ የአውሮፓና ፍቺ ወደ ጥግ እየመጣ በመጣ አሜሪካና የአውሮፓ ልዩ መለያየት እየተገለጠ ባለበት በዚህ ወቅት አሜሪካ ከማን ጋር ቆማለች? ከእስራኤል ጋር ቆማለች። በዚህ ጦርነት በጣም የሚያሳዝን ነገር ነው እየሆነ ያለው። በነገራችን ላይ አብይ ሆርሙዝን ዘጋቸው አይደለ? ሆርሙዝን ስዘጋው ቀጥታ ኢራን ትራምፕ የመጀመሪያውን ድርድር በፓኪስታን ተደረገ አይደል? ተደረገ። ከዛ በኋላ አሴም ታይም የሊባኖስና የእስራኤል ፖለቲከኞች ይደራደሩ ነበረ። የ10 ቀን የተኩስ አቁም ስምምነት ተፈረመ። ስለዚህ ልክ ያ ሲሆን ኢራን ምናለች? እከፍተዋለሁ ብላ ሆርሙዝን ከፈተችው። ቀድሞ ትራምፕ ሆርሙዝን ማድርጎ ነበር። አንቺ ከዘጋሽ እኔም ዘጋዋለሁ ብሎ መጥቶ ዘጋ። ምክንያቱም የተወሰኑ መርከቦች ይገባሉ፣ የተወሰኑ መርከቦች ይቀራሉ። ስትከፍተው እሷ ምናለች? ኢራን ሆርሙዝን ስትከፍተው ከሊባኖስ ጋር ስለተደረሰው ስምምነት የከፈትኩት አለች። በነጋታው ምን አለች? አይኔ ከከፈትኩት አሜሪካ እዚህ ምን ትሰራለች? ትውጣልኛው ከሆርሙዝ ትልቀቅልኝ አለች። ትራምፕ ደግሞ አይ የጀመርነው የሰላም ድርድር አለ፣ እሱ ነገር መጠናቀቅ አለበት፣ ስለዚህ ካልሆነ አልወጣም የሚል ነገር መጣ። ስለዚህ ቃኝ ቦቶች መተኮስ ጀምሩ ማለት ነው መርከቦች ላይ። የኢራን ነው የምልህ። አሁን ዛሬ ብትመለከት የኢራን ነዳጅ ጫኝ መርከብ አሜሪካ አግታለች። እዛ ሆርሙዝ ላይ ነው የምልህ አግታለች። እና ነገሩ በጣም እየከረረ መጣ። አየው ነገሩ በጣም እየጦዘን የመጣው። ቻይና አለችበት በደንብ ኢንዳይሬክት ነው፣ ግን በግልጽ አይደለም፣ በስውር ነው። ራሻ አለችበት፣ አዎ አለችበት፣ ግን በስውር ነው ያሉበት። እነዚህ ለምን ተገልጠው ጦርነት ውስጥ መግባት አልፈለጉም? ጊዜ እየጠበቁ ናቸው። ይሄ ጊዜ ምንድን ነው? የአሜሪካ ኃይል መዳከም፣ አሜሪካ ያላትን መሳሪያዎች ቼክ ማድረግ፣ ያላት ትጥቆች ምንድን ናቸው? ያላት መሳሪያዎች ምንድን ናቸው? አቅሟ ምንድን ነው? የሰራቻቸው አዳዲስ ቦምቦች ምንድን ናቸው? ኢራን ላይ የምትጠቀማቸው ነገሮች ለነሱ ግብአት ናቸው፣ ይፈልጓቸዋል። ኃይል መዳከሙንም ይፈልጉታል እንጂ ዶናልድ ትራምፕ ወደ ስልጣን መምጣቱ ትልቅ ስጋት እንደነበር ታውቃለህ። ይሄ ቀን እንደሚመጣ ኦልሬዲ ኤክስፔክት ተደርጓል። ዳስዋ ሰውዬ ሁለት ግድያ ነው ያመለጠው። እንደዚህ ሆኖ እዚህ ጋር የደረሰው ነገር የተፈራው ነገር መጥቷል። እና ዞሮ አሜሪካ ከእስራኤል ጋር በመቆሟ ለእስራኤል ትልቅ አቅም ነው፣ በጣም ትልቅ ጉልበት ነው። ብቻዋን የምትቋቋመው ነው ብዬ ማሰብ ይከብደኛል። ለምን ኢራን ትልቅ አቅም ያላት በጣም ከፍተኛ የመሳሪያ ክምችት፣ የሚሳኤል፣ ድሮን፣ የሮኬት ክምችት ያላት ሀገር ናት። ባለስልጣኖቿን አታ ቆማለች። አየው
ይሄ ቀላል ነገር ነው ብዬ ማሰብ አልችልም። ጥንታዊ ሀገር ነው፣ ስልጣኔም ጭምር ያለበት ሀገር ነውና የተማሩ በጣም ሰዎች ያሉበት ሀገር ነው። ስለዚህ ሀገር እንደ ሀገር ስቲል ሬዚስት አድርጎ ቆሞ ነው ያለውና መካከለኛው ምስራቅ ላይ እስራኤልና ኢራንን ተከትሎ በዚህ ቻይናና ራሽያ ይሰለፋሉ፣ በዚህ በኩል አውሮፓና አሜሪካ ይሰለፋሉ። ኔቶ ተገፍቶ ነው ያለው። ሊመጣ ግን ግድ ነው፣ አሁን ጊዜው ነው። አሁን ኔቶ መጣ ማለት ራሽያ ትመጣለች ማለት ነው። ነገሩ እንዴት ወዴት እንደሚዳስብ የሚያስፈራ ነገር ነው የሚሆነው። ስለዚህ የሩሲያ የኢራን የቱርክ አሁን እንዲህ ወታደራዊ ልምምዶቹ እንደ ሪኸርሳል ወይም ለዛ ጉዳይ እንደ ልምምድ አይነት ሊታይ ይችላል ማለት ነው እና ቅርብ የሚሆን ነው ብለን ማሰብ እንችላለን። ጎግ ማጎጉ አሜሪካ መንግስት ኢራን በከፍተኛ ደረጃ ያዘጋጀችውን ወደ 460 ኪሎ ግራም የዩራኒየም ንጥረ ነገር ታጥፋ ከሀገሯ ታስወግድ የሚል ፕሮፖዛል ነው የቀረበው። ስለዚህ ኢራን እሺ ለ5 ዓመት ዩራኒየም አላመርትም የሚል ነገር አመጣች። 5 ዓመት ያመረትኩትን አጥፋለሁ እንደን ለ5 ዓመት ወደዚህ ምርት አልገባም አለች ማለት ነው። አሜሪካ አይ 5 ዓመት አይበቃም 20 ዓመት በሚል ድርድር ተስማሙ ማለት ነው። ስምምነት ሳይሆን እዚህ ላይ ቆመው ሳይስማሙ አሁን የተፈጠረው እንደገና ድጋሜ ከተከፈተ በኋላ የተፈጠረው ግጭት ሀፕን አደረገ። ኢራን ምን እያለች ነው አሁን? የኒኩሌር ባለቤት እንደሆነ የሚከለክልኝ ወንዳ ያለው እያለች ነው። አያ ስለዚህ መጀመሪያ የነበረው ነገር በሙሉ ውሸት ነበር ማለት ነው። ነገሩ ለማብረድ ነው፣ ጊዜ ለመግዛት ነው። በዚህም በኩል በዚህም ሳይድ ጊዜ ለመግዛት የነበረ ነገር ነው። አሁን ሁለተኛ ድርድር እየተጠበቀ ነው ያለው። ሁለተኛው ድርድር ምናልባት ኢራን በገላጋይ ከገባች ነው እንጂ አልገባም ወደ ሁለት ምን ያደርግልኛል? የአሜሪካን አቋም ኦልሬዲ አውቀዋለሁ። ዩራኒየም አጥፊ ነው፣ ኒውክሌር ባለቤት መሆን የለብሽም ነው። ይሄን ደግሞ አልቀበልም ወደሚል ነገር እየመጣች ነው ያለችው። እኔ ከዚህ በኋላ ኢራንን ማቆም የሚቻል አይመስለኝም። ለምን? የፍጻሜ ዘመን ተዋናይ ናት። የፍጻሜ ዘመን በጣም በጣም ቁልፍ ሀገር ናት። መጨረሻ ላይ የምትመጣ ሀገር ናት። አየው። ስለዚህ የኢራን ጉዳይ እንዲህ በዋዛ ምናልባት እንደውም አሜሪካ ላይ በዚህም ጦርነት ምክንያት ዶናልድ ትራምፕ ላይ ከባድ ጫና አለ። ይሄ ጫና ትራምፕ ወደ ስልጣን ከስልጣን የሚያወርድና ሌላ ውድቀት እንዳያመጣ ያስፈራል። ሌላ ውድቀት፣ ምክንያቱም በኪሳራ መውጣት ከባድ ነው። ይሄን ያህል ዋጋ ከፍለህ ስታበቃ ያለምንም ውጤት ስፔሻሊ ኢራንን ኒውክሌር ሳታስፈታ የዚህ ትጥቅ ባለቤት እንደማትሆን ሳታረጋግጥ መውጣት ሽንፈት ነው። ይሄ ለአሜሪካ ለጠላቶቿ በሙሉ መገዳደሪያ ነው የሚሆናቸው። ኢራን ያላሸነፈች አየው፣ ቻይና እንዴት የምታሸንፈው? ራሽያ እንዴት የምታሸንፈው? ከፍተኛ ኒውክሌር ታጣቂ የሆነችውን ሀገር አየ። ስለዚህ ምናልባት አሜሪካውን ለህልውና እየተዋጋች ነው ያለችው። አሁን ዝም ብሎ ሄዶ ዘይት ለመውሰድ ምናምን በዓለም ላይ ሱፐር ፓወር መሆኗ ልዕላ እያለ መሆኗን ለማረጋገጥ እየተዋጋች ያለችው ውጊያ ነው እንጂ ምናልባት አንዳንዶች እንደሚሉት ለእስራኤል ብላ የገባችበት ምናምን በሚለው እኔ በግሌ አልስማማም። መጽሐፍ ቅዱስ ደጋግሞም ያነሳታል። በተለይ ኢላም፣ ኢራን፣ ፋርስ እነዚህ ስሞች ተደጋግሞ እዛ ይገና አሉና የእነዚህ ስሞች ግንኙነትና ኢራንን እስቲ በመጽሐፍ ቅዱሳዊ ኢራን ማናት የሚለውን ትንሽ አስረዳን እስቲ። ሂስቶሪካሊ ያለውን ነገር ባይብል ላይ ያለውን ነገር ያው ባይብል ያው ሂስትሪ ስለሆነ እዛ ጋር ያለውን ነገር ካየኸው በጣም በጣም የሚያስገርም ነገር ትመለከታለህ። በነገራችን ላይ በኢራን ላይ በአሁኑ ሰዓት ሚሊየንስ የሚሆኑ ሰዎች ወደ ክርስትና የመጡ ናቸው። አንደርግራውንድ ቸርቾች እጅግ በጣም ብዙ ናቸው እና ይሄ አሁን ከሕዝቅኤል 38 ወጥተህ የጠቀስከው የኤርሚያስ 49 ላይ ያለውን ቃል ከተመለከትከው ኤላም እዚሁ ፋርስ ውስጥ የምትገኝ ቦታ ናት። ስለዚህ ቀጥታ ለኢራን እንደ መጠቆሚያ ሆና ኢራንን ለማሳየት እዚህ ጋር ተጠቅሳለች። እዚህ ጋር በጣም የሚያስገርመው ነገር ዙፋኔን በኤላም ዘረጋለሁ የሚለው ቃል ሕዝቅኤል 49 ላይ ያለው ቃል ያው ተደጋጋሚ ዘገባዎች ሰርተውበታል። በጠላቶቻቸውና ነፍሳቸውን በሚሸዋት ፊት ኤላምን አስደነግጣለሁ ይላል። ከዛ ክፉ ነገር እርሱም ጽኑ ቁጣን ያመጣባቸዋል ያለ እግዚአብሔር እስካጠፋቸው ድረስ በኋላቸው ሰይፍ እሰድባቸዋለሁ ይላል። እንደውም ቁጥር 35 ላይ የሥራው ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሳሪያ የሆነው የኤላምን ቀስት ሰብራለሁ ይላል። የኤላምን ቀስት ሰብራለሁ የሚል ቃል ታገኛለህ። እና እንግዲህ ያው መጽሐፍ ቅዱስ በጥንቱ ቋንቋ ነው የሚያወራን። አዎ ቀስት ሲል ድሮ በቀስት ስለሆነ ውጊያው አሁን ምን ትላለህ? ቀስት ምንድን ነው? አሁን ሚሳኤል ተመልከት። አየህ በቃ አሁን እንደዛ ነው የምተረጎመው። ዮሐንስ ራእይን ስትመለከት ዮሐንስ የሚያያቸውን ነገሮች በጥንቱ ዘመን ቋንቋ ገለጣቸው። አንበጣ ምን ይመስላሉ እያለ አንበጦች አይደሉ፣ አንበጣ ግን ይመስላል። ስለዚህ ምንድን አንበጣ ይመስል ነገር ብለህ መተርጎም ነው። አሁን እንግዲህ ድሮኖች በዛ መንገድ ይሰራሉ፣ ፍላየር ነው ይበራሉ፣ ምን ይላል ይዋጋሉ። እሱ ያ የነበረው ለመግለጥ የተጠቀመበትን ቃል አስብ። የመጨረሻውን ዘመን ጌታ እያሳየው በዛ ዘመን ቋንቋ ነበር የሚያስቀምጠው፣ በሚገባው ቋንቋ ማለት ነው። ለምን ፈርስት ሪደርስ አሉ፣ ኢሚዲየት ሪደርስ አሉ፣ መጽሐፉን የሚያነቡ ሰዎች አሉ። እና ቀስ ሰብራለው ካለ በኋላ
በጠላቶቻቸውና ነፍሳቸውን በሚሿት ፊት ኤላምን አስደነግጣለሁ፣ ክፉ ነገር እርሱም ጽኑ ቁጣዬን አመጣባቸዋለሁ ይላል እግዚአብሔር፣ እስካጠፋቸውም ድረስ ሰይፍ በኋላቸው ሰድባቸዋለሁ ብሎ ኤላም ላይ ወይም ኢራን የምትባለው ምድር ላይ የሚመጣውን የእግዚአብሔር ቁጣ ጭምር የሚናገር ከዛ ዙፋኔን በኤላም አኖራለሁ የሚለው ቃል ያስደንቃል በጣም። ምክንያቱም ምንድነው የእግዚአብሔር ዙፋን ስትል መቼስ በዚህ ዘመን ያለው የእግዚአብሔር ዙፋን የጸጋ ዙፋን ነው አይደል? ስለዚህ እግዚአብሔር እያለ ያለው በሰዎች ልብ ላይ እንደገና ስለመንገሱ በሰዎች ልብ ላይ እውነተኛው የእግዚአብሔር እውቀት በክርስቶስ የተገለጠ እውቀት እንደሚገዛ እና በጣም ብዙዎች ወደ ክርስቶስ እንደሚመጡ ሊያሳይ የሚችል ቃል ነው ብዬ አስባለሁ እንጂ ንጉሳዊ ዙፋን ነው ብያ ዙፋኔን ነው የሚለው። ንጉሳዊ ዙፋን ሰው የራሱ የእግዚአብሔርን ዙፋን ነው። ዙፋኔን በኤላም አኖራለሁ ከዚያም ንጉሱና አለቆቹን አጠፋለሁ ይላል እግዚአብሔር። ነገርን በኋለኛው ዘመን ባይዘው ይሄ በኋለኛው ዘመን የሚለው ቃል የኤላም ምርኮ መልሳለሁ ይላል እግዚአብሔር። በትንቢተ ዳንኤል ላይም አለ። ማን ነው ሕዝቅኤል 38 ላይ በኋለኛው ዘመን ትፈልጋለህ ይለዋል። ጎግን ማለት በኋለኛው ዘመን ትፈልጋለህ ይለዋል። በኋለኛው ዘመን እያለ የሚለው የዚህ አዲስ ኪዳን ዘመን የጸጋውን ዘመን ፍጻሜ መደምደሚያ የሚሆነውን ጊዜ ይመስለኛል እኔ ስረዳ። ለምን ቀደም እንዳልኩ የጎግ ማጎግ ሰልፍ ቀድሞ ስለሚመጣ ከቤተክርስቲያን ራፕቸር ከንጥቀት በፊት ስለሚሆን፣ ለምን የጎግ ማጎግ ሰልፍ ነው ለክርስቶስ ተቃዋሚ እድል የሚከፍትለት። የጎግ ማጎግ ሰልፍ እስራኤል ለሚነሳ ሰልፍ ነው። ይሄ ሰልፍ እስራኤል ሁለተኛ ጥቃት እንዳይደርስባት፣ እንደዚህ አይነት ወረራ እንዳይመጣባት ዋስትና የሚሰጥ የ7 ዓመት ኪዳን የጽኑ የሰላም ቃል ኪዳን የሚገባ የክርስቶስ ተቃዋሚን የሚያስነሳው ይሄ የጎግ ማጎግ ሰልፍ ነው። ለዚህ ነው ከቤተክርስቲያን ራፕቸር በፊት ይሄ ነገር ሀፕን ያደርጋል። and then immediately የክርስቶስ ተቃዋሚ ከመምጣቱ በፊት የቸርች ራፕቸር ይሆናል and finally ይሄ ሰው በምድር ላይ አፒር ያደርጋል። ከዛ በኋላ ነው የመቅደሱም ነገር ሀፕን የሚያደርገው ብዬ ነው የማምነውና ኤላም በጣም ብዙ ስሞች አሁን እንግዲህ 1935 በኋላ የመጣ ነው እንጂ ፋርስ የሚለው ስም ነው ቀድሞ የነበረው ስም ኤላም ብለው ደግሞ እግዚአብሔር እዚህ ጋር ሲጠራ ስትመለከት ያ ህዝብ በጣም በእግዚአብሔር የታወቀ ጥንታዊ ህዝብ ነው። በጣም ታሪካዊ ህዝብ ነው። ዋሪየር የሆነ ህዝብ ነው። የተማረም ህዝብ ነው። ኃያልም ህዝብ ነው። እሱ ነገር አሁን እኮ ታያለህ። አሁን ከ50 ቀን ጦርነት በኋላ ስቲል ቆመው ነው ያሉት። ከዚህ ሁሉ ጉዳት ጋር ቆመው ነው ያሉት አንድነታቸውን ጠብቀው። ፎር ኢንስታንስ በአሁኑ ሰዓት ይገርማል በኢራን ላይ 2 አይነት አስተዳደር ነው ያለው። የመጀመሪያው ይሄ ፖለቲካል ገቨርንመንቱ አለ። ፖለቲካል ገቨርንመንቱ ምልህ ከፕሬዚዳንቱ የውጭ ጉዳይ ሚኒስትሩ ምናምን ነው እና በዋናነት ፊገር የሆኑ ሰዎች ናቸው ያሉት። ፔዜሽኪያን የፕሬዚዳንቱ ነው። ይሄ አባስ አራግቺ የሚባለው ደግሞ የውጭ ጉዳይ ሚኒስትሩ ነው እና ደግሞ ማመር ጋሊባፍ የሚባል ደግሞ የሃውስ ስፒከር አለ፣ የአፈ ጉባኤው አለ። በጣም ፊገር የሆኑ ሰዎች እነዚህ ናቸው። ወደ እንትን ድርድር የመጡ ሰዎች እነዚህ ናቸው። ወደ ፓኪስታን ለድርድር የመጡ ሰዎች እነዚህ ናቸው እና ከነዚህ ይሄ ፖለቲካል ሊደርሺፑ ነው፣ ገቨርንመንቱ ነው። በአሁኑ ሰዓት ግን የኢራንን ሴኩሪቲ አጠቃላይ ጦር መሳሪያውን እንቅስቃሴና የውጊያውን ስርዓት በሙሉ ኮንትሮል የሚያደርገው IRGC ነው። IRGC ኢራኒያን ሪቮሉሽናሪ ጋርድ ኮርፕ የሚባለው ነው። ዘቡ ነው፣ አብዮታዊ ዘብ የሚባለው እሱ ነው። በጣም ብዙ ፓወር ያለው ብዙ አቅም ያለውና በፖለቲካል ገቨርንመንቱና በዚህ በIRGC በወታደራዊ አገዛዝ አስተዳደር መካከል ከፍተኛ ግብ ነው ያለው። አሁን ጦርነቱን አናቆም እንቀጥላለን ማን የሚለው ማን ይመስላል? IRGC ነው የሚለው፣ ወታደሩ ነው የሚለው። የነሱ አቅማቸው በጣም ትልቅ ነው። እንግዲህ ከአያቶላ አሊ ካሚኒ ሞት በኋላ የመጀመሪያው ቀን ፌብሩዋሪ 28 ጦርነቱ ሲጀመር አያቶላ አሊ ካሚኒ ብቻ አይደለም ወደ ከ40 ምናምን በላይ ወደ 48-49 ሰው ባለስልጣን የተገደለው እና ኦልሞስት ኢራን ለዘመናት ጎምቱ የሆኑ የሚባሉ ትልልቅ የምትላቸውን መሪዎቿን አታለች በአንድ ቀን ሴም ዴይ። ኢቭን የሰውየው ልጅ ሙጅታባ ካሚኒ የሚባለው በከፍተኛ ጉዳት ውስጥ ነው ያለው። ስቲል within 50 days በ50 ቀን ይሄ ሰው እስካሁን ለህዝብ ይፋ አልሆነም። የኢራን ህዝብ ራሱ ጥያቄ እያቀረበ ነው ያለው። ሰውየው በህይወት አሉ የሉ? ሙጅታባ ነው የምልህ። ለምን የዛን ቀን ጉዳት ደርሶባቸዋል። የካሚኒ ልጅ ነው የምልህ። እና አገሪቷ ከታች የሚመጡ አዳዲስ አመራሮች ያሏት የደለበ ስርዓት ያላት ሀገር መሆኗን በዚህ ትረዳለህ። ገባ? በጣም ስትሮንግ የሆነ ሊደርሺፕ እንዳላት ትረዳለህ። ለምን ቆማለቻ? ለምሳሌ እንደዚህ አይነት የመንግስት መዋቅር ሲናጋ ወታደራዊ ኃይል ብዙ ጊዜ ምን ይዛል? ገልብጦ ስልጣን ይዛል። በተለይ አፍሪካ ላይ ይሄ የተለመደ ነው አይደል? አፍሪካ ላይ የተለመደ ነው። ለምንድነው IRGC ይሄን ያህል ፓወር ያለው? ለምንድነው ፖለቲካል ገቨርንመንቱ ሙሉ ስልጣን ያልተቆጣጠሩ? ለምንድነው ሪስፔክት አድርገው ነው ያለው? ኢራን እንደ ኢራን መቀጠል አለባት ብለው የሚያምኑት። ይሄ ዝም ብሎ አይመጣም።
በብዙ ሺህ ዓመታት የካበተ የአመለካከት ለውጥ የሚመጣ ነው። ሀገርን ማስቀደም፣ እንደ ሀገር በመቆም ማመናየው የሆነ አንድ ፐርሰናል የሆነ ሰው ስልጣን መያዝ አይደለም፣ ወይም ወታደራዊ ሀገር መምራቱ አይደለም። ይጋጫሉ፣ በጣም ነው የሚከራከሩት፣ በጣም ከፍተኛ ግጭት መሃላቸው ያለው። ያም ሆኖ ግን ኢራን አስቀጥለዋታል። ይሄ የዛን ሀገር ጥንታዊነት ብቻ ሳይሆን በጣም የደለበ ስነ ልቦና፣ እንደ ሀገር የተገነባ ስነ ልቦና ጭምር እንዳለ የሚያሳይ ትንሽ ወጣ ያለ ለየት ያለ ህዝብ ይመስለኛል። እየተከታተላችሁ የምትገኙት እይታ የተሰኘውን መርሃ ግብራችንን ነው። በመግቢያ ላይ እንደነገርኳችሁ እይታ በወንጌላን ማዕቀፍ ውስጥ ሆኖ በአገር አቀፍ በቤተ ክርስቲያን ማህበራዊ ጉዳዮችን እያነሳ የእንግዶቻችንን እይታ የምንዳስበት ልዩ መርሃ ግብር ነው። ዛሬ የመካከለኛው ምስራቅን ከትንቢታዊ መነጽር አንጻር ለመመልከት ከአገልጋይ ያሬድ ጋር ቆይታ እያደረግን ነው። ጥያቄዎቻችን አልተገባደዱም። ካፍታ ቆይታ በኋላ ተመልሰን መተን በቀሪ ጥያቄዎች ላይ ቆይታ እናደርጋለን። እናንተ ይህንን የእረፍት ጊዜ እስከዚህ ሰዓት እየተከታተላችሁን ካላችሁ በእርግጠኝነት ወዳችሁናል ማለት ነው። ስለዚህ ቻናላችንን ሰብስክራይብ ለማድረግ እንድትጠቀሙበት፣ የደወል ምልክቱን ለመጫን እንድትጠቀሙበት፣ ሀሳብ ጥያቄና ኮሜንታችሁን ለማስተላለፍ ይህን የእረፍት ጊዜ እንድትጠቀሙበት አደራ እንላለን። ካፍታ ቆይታ በኋላ ተመልሰን እንገናኛለን። አብራችሁን ቆዩ። ቅድም የኤርምያስ 49ን አንስተህልኛል። እግዚአብሔር ምርኮ መልሳለሁ የሚለው ነገር ከዙፋንም ጋር አንስተህ ያገናኘው ነገር አለ። ስትነሳለኝ በሚሊዮን የሚቆጠር ክርስቲያን የመኖሩን ነገር አንስተህልኛልና መንግስቱን ስንመለከተው ወይም አሁን ያለውን ሁኔታ ስትከተለው ግትር የሆነ መንግስት እንዳለ ትመለከታለህ። ሌላ አመለካከት፣ ሌላ ሀሳብ ያለው ግትር የሆነ መካከል ደግሞ የቤተ ክርስቲያን እድገት አለ እያልክን ነው እና እዛ መካከል ስታነሳ ዙፋኑ ምናልባት የግለሰብ ልብ ሊሆን ይችላል የሚለውን ነገር አስቀምጠልኛል እና ይሄ ቁጥሩ ግን ሲበዛና ሲጠነክር ራሱ ደግሞ ትልቅ የመሆን እድል የለውም የሚል ሀሳብ ላነሳለህ ነው እና በዚህ በኩል ግትር የሆነ መንግስት፣ በዚህ በኩል ቤተክርስቲያን እድገት ምን ሊያሳየን ይችላል ወደፊት የሚለውን ነገር ማየት ይቻላል የሚለውን ሀሳብ ለማንሳት። በአሜሪካን በስደት የሚኖሩ የንጉሳዊ ቤተሰብ ልጅ አለው ፔላቪ ማነው የሚባሉ ሰው ያሉ እና ሂዝ ኤክስፔክቲንግ ቱ ካም ወደ ኢራን መጣሁላችሁ፣ አይዟችሁ፣ ደርስላችኋለሁ፣ ኢራን ነጻ ትወጣለች ያሉ ሰውየው መግለጫ በየጊዜው ይሰጣሉ። ተሰደው አሜሪካ ነገር የሚኖሩ የንጉሳዊ ቤተሰብ ልጅ ናቸው ሰውየው እና ኢራን እንግዲህ 1979 ወደዚህ ወደ እስላማዊ አብዮት ከገባችበት ጊዜ ጀምሮ ነው ከምዕራባውያን የተነጠለችው። መነጠል ብቻ ሳይሆን የእስራኤልም ቀንደኛ ጥላት ሆና የተነሳችው በአዲስ በተከተለችው ርዕዮት ነው። ይሄ ርዕዮት የሚወድቅ አይደለም፣ ከዚህ በኋላ አይወድቅም። እስላማዊ መንግስት በኢራን ላይ ሊወድቅ አይችልም። ለምን መሰለህ? ወደ ፍጻሜ የሚያንደረድረን ይሄ ነው። ወደ ፍጻሜ የሚያመጣበቂያችን እሱ ነው። ወደ ፍጻሜ የሚያመጣን እሱ ነው። ወደ መጨረሻ የሚያመጣን እሱ ነው። ይሄ ሪጂዲቲ፣ ይሄ ግትርነት፣ ይሄ ሃይማኖተኝነት፣ ጽንፈኝነት ገባ እንጂ ክርስቲያኖች እዛ ሀገር ላይ ምን ያህል ዋጋ እየከፈሉ እንዳሉ ይታወቃል። ከተገኙ ምን እንደሚደረጉ ይታወቃል። ብዙዎች በሞት ተቀጥተዋል። በጣም በሚያሰቀቅ ሞት ሞተዋል፣ አልቀዋል በጣም ብዙዎች። ግን ክርስትና በባህሪው ይሄ ይስማማዋል። ቅምጥልነት ነው ለክርስትና የማይመቸው። ቅምጥልነት ክርስትናን ገዳይ ነው። መጽሐፍ ቅምጥሊቱ በሕይወት ሳለች ሞተች ናት እንደሚለው ሁሉ ቅምጥልነት ለክርስትና ብዙም አይመችም። ካታኮምብ ለክርስትና በጣም ስዊተብል ቦታ ነው። በቃ ሰልፍ ዲና ያለ ክርስቲያን ራሱን ክዶ የሚወድ የሚለው ራሱን ይካድ በሚለው ቃል መሰረት ራሱን ክዶ ለመሞት ጌታን የተከተለ ነው። ዳስዋይ መከራ አይበግረውም፣ እንደውም ያበዛዋል፣ ያስጨክነዋል። እና የእግዚአብሔር ምች በኃይል ተገልጦ የሚሰራው በዛ ውስጥ ነው። እርግጠኛ ነኝ ኢራን ላይ ያሉ ሰዎች ከጌታ ጋር ያላቸው ፌሎሺፕ እዚህ ኢትዮጵያ ውስጥ እንዳሉ ሰዎች ነው ብዬ ማሰብ ይከብደኛል። በእውነት ነው ማውራ። ለምን መሰለህ? በነፍሳቸው ተወራርደው ነው ጌታን የሚያመልኩት። አንደርግራውንድ አየኝ አላየኝ ታየው አልታየው ብለው ነው የሚገቡት። ግን አሁን ከተሞች ናቸው እንደሱ እየሆኑ ያሉት። ከተሞች ናቸው እንደሱ እየሆኑ ያሉት። ከተሞች ናቸው እየተለወጡ ያሉት። እንደዛ ከሆነ ምናልባት ምንም እንኳን መንግስቱ የእስላማዊ መንግስት ስለሆነ አዘ ክርስቲያን ኔሽን ሊሆን አይችልም፣ ወይም እውቅና ለመስጠት ይቸገራል። የትም ሀገር ዱባይ ላይ ብዙ ክርስቲያኖች እኮ አሉ። እንግዲህ ዱባይ ዜጎች ናቸው አይደሉም ሌላ ጉዳይ ሆኖ፣ ግን መጤው አብዛኛው ህዝብ ያው ታውቃለህ አርብ ዝግ ስለሆነ አርብ ዕለት በግፊያ ነው የምታመልከው። በተራ እየገባህ በተራ እየወጣህ ነው የምታመልከው፣ ወይም በየሆቴሉ ነው የምታመልከው። ገባ? ኦፊሻል መሆን አትችልም ልፈልጌ ነው። አይቃወሙም፣ ፊት ለፊት ተሰብስባል ብለው አያስሩህም፣ ምንም አይልሁም። ግን ክርስትናው ይሄዳል። ገባ? ይሄዳል። ግን አሁን ዱባይ ላይ ክርስትና ተስፋፍቷል ብለህ ብትል ወደ አረቦቹ ቢገባ ነበር፣ ወደ ነዋሪዎቹ ወደ ዜጎቹ ቢገባ ነበር። ለዛ ነው እግዚአብሔር እጅ የሚያስፈልገው። አየህ፣ ኢኮኖሚ ካልክ አደርስባቸውም አንተ እነሱ ጋር። በፋይናንስም ሲጀምር ወንጌል አይሰበክም። ሰው ገንዘብ ሰጥቶ ወንጌል ሰብከዋል እንዴ? አሰብከውም እኮ። ይሄ ጉቦ ነው።
በገንዘብ አትገዛው። ይሄ በገንዘብ ነው እንደዚህ አይደረግም። ክርስትና የተገለጠውን የእግዚአብሔርን ፍቅር መግለጥ ስለሆነ በክርስቶስ ሞት የተገለጠውን ዘላለማዊ ፍቅር መግለጥና በዛ ፍቅር መማረክም ስለሆነ ያን ፍቅር ደግሞ ሁሌ እንዳልኩ የሚያጎላው ክሮስ ነው። ክሮስ ኢዝ ሴንተር ሁል ጊዜም ቢሆን አየው። ስለዚህ እሱ ነገር ያበረታቸዋል። ውስጥ ለውስጥ ሳይታወቁ ይበዛሉ። ፎር ኢንስታንስ እዚህ ሀገር ላይ ግብረ ሰዶም ቀላል የማይባል ህዝብ ነው ያለው። ቀላል እንዳይሆን የሚያደርገው ምንድነው ታውቃለህ? ስውር መሆኑ ነው። አንድ ነገር በጣም ከተደበቀ በጣም ይፈለጋል። ውስጥ ለውስጥ ሳታውቀው ተስፋፍቶ ወርሶ ታገኘዋለህ። ካንሰር ብለው ሳታውቀው ሰውነትን በሙሉ አጥልቀው ታገኘው ትችላለህ። እንደሱ ነው የሚሆነው። ከዚህ አንጻር የኢራን ክርስትና የሚገራርሙ በነፍሳቸው የተዋረዱ ከመላው ዓለም ያሉ ሚሽነሪዎች ኢትዮጵያን ጨምሮ ያሉበት እና በጣም ሚሊዮኖች ወደ ክርስትና የመጡበት ማዕተ አንደርግራውንድ ቸርቾች ያሉበት ሀገር ነው። ምናልባት ይሄ ነገር ኦፊሻል ሆኖ ነገር ሊወጣ ይችላል። ኦፍ ኮርስ ሀገራት ከተሞች ክርስትናን ከተቀበሉ ምን ታደርጋለህ? እዛ ከተማ ላይ ያሉ መስጊዶች ከተዘጉ ምን ልታደርግ ትችላለህ? እውቅና መስጠት ግድ ይላል። ለመዜጋ ናቸው። ኢራናዊነታቸውን እንኳን አልካዱም። ዲያር ኢራኒስ አይደል? ግን ክርስትና ምን አድርገዋል? ክራይስትን አዝ ሴቪየር ተቀብለውታል። በቃ አለቀ እንጂ ሌሎችም ቤተክርስቲያኖች አሉ እንደዚህ ኢቫንጀላይዝም የሚያደርጉ ሌላም አሁን በወንጌል አማኝ እንደምንለው አይነት ብቻ ሳይሆን የካቶሊኮችም ሌሎችም ቤተክርስቲያኖች ጥንት ቤተክርስቲያኖችም የቆዩ የኖሩ ቤተክርስቲያኖች አሉ እዛ አካባቢ ላይ ነው የምልህ። ግን እንዳልኩ በብዙ ጫና በብዙ ይሄ ልዩነት መገለል የሚያልፉ ናቸው። ሰሞኑን ከሚነሱ ጉዳዮች አንዱ የሶስተኛው መቅደስ ጉዳይ ነው። የመቅደሱ መታነጽ ከክርስቶስ ተቃዋሚ ጋር የተገናኘ ነው። ከአንቲክራይስት ጋር ከሱ መገለጥ ጋር የተገናኘ ጉዳይ አለውና ሰዎች ለምሳሌ እስራኤልም ወይ በተንኮል መንገድ ሄዳ ልታረገው ትችላለች ወይም ደግሞ ኢራን የምትወረውረው ወይ ምናምን እዛ ጋር ወድቆ ችግር ስለሚፈጥር አንደኛውኑ በቃ ከተፈነዳ ደግሞ እስራኤል መልሳ መቅደሱን ለመገንባት የሚከለክላት ነገር አይኖርም። ስለዚህ ይሄኛው ነገር ወደዛ እያንደረደረን ነው የሚል ሐሳብ ስለሚነሳ አንድ ላይ አያይዘህ የምታመጣው ትችላለህ። በቅርብ ኢራን ከወረወረቻቸው ሚሳኤሎች መካከል አንዱ እዛው መስጊዱ አጠገብ አለቅሳ ጋር ወድቆ ነበር እና አንድ ጣሪያ እንደውም መጥቶ ነበር። አንድ ጣሪያ መጥቶ ፒክቸሩ ሲዘዋወር ነበር። የተመታ ጣሪያ በፍንጣሪ ነው ብለህ ኢራን የምትወረወራቸው ታውዘንድስ ሚሳኤሎች ቢወርዱ አላክሳ ለእስራኤል አትገኝም። 99% ወይም ከዛ በላይ አየር ላይ ኢንተርሰፕት ስለሚደረግ ነው። እና ኢራን ለአላክሳ አስባ ተጠንቃ አትተኩስም። እንደውም ኢየሩሳሌም ላይ ብዙ አይተኩስም ነበር። አሁን ኢየሩሳሌም ላይ ይወድቃል እንጂ ብዙ ኢየሩሳሌም ከፍ ያለ ቦታ ስላለች ኢየሩሳሌም ላይ ብዙ ሚሳኤል አይወድቅም። ብዙ ጊዜ አይወድቅም። በአብዛኛው የተጎዳው ቴል አቪቭ ነው እና ሌሎች ከተሞች ናቸው ወደዛ ቅርብ የሆኑ ወደ ሃይፋ ወደዛ ቅርብ የሆኑት ናቸው የሚጎዱት። የአላክሳ መስጊድ ደህንነት ከእስራኤል በላይ የሚጠብቃል ብዬ አላስብም። ይሄ ተቃራኒ ሀሳብ ሊመስል ይችላል። ምክንያቱም እስራኤል በአብርሃም አኮርድ መሰረት ከልዩ ልዩ ሳውዲን ጨምሮ ከልዩ ልዩ አረብ ሀገራት ጋራ ስምምነት ለመድረስ እየሰራች ባለችበት ሁኔታ መስጊዱ ቢፈርስ ምን ይፈጠራል? አደገኛ ነገር ይከሰታል። ዳስዋይ መስጊዱን በፍጹም ማንም ሰው እንዲነካው እስራኤል አትፈልግም። የመስጊዱን መቀመጥ እስራኤል ላይ ምንም አሁን በአሁኑ ሰዓት ኖርማሊ ያው መስጊዱ መቅደሱ የሚሰራበት ቦታ ላይ ነው መስጊዱ። አዎ ቦታው ላይ ነው ያለው። ስለዚህ እሱ የሚወድቅበት ቀን አለ። ያ ቀን አለ፣ ኦፍኮርስ አለ። ግን ማን ወንድ ማን ጀግና ነው እሱን የሚነካው ካልከኝ እሱን የሚነካው አንድ ሰው ብቻ ነው፣ የክርስቶስ ተቃዋሚ የምንለው ሰው። አንዳንድ ሰዎች ለክርስቶስ ተቃዋሚ መምጣት መቅደሱ መገንባት አለው ብለው ያስባሉ። አይ ዶንት ቲንክ ሶ፣ አይመስለኝም። ያንን ነገር ለመስራት በዓለም ላይ ያሉ አረብ ካንትሪስ፣ እስላም ካንትሪስ እነዚህን ጸጥ ማድረግ የሚችል ጉልበትና አቅም ያለው ዱ ዩ ቲንክ ዶናልድ ትራምፕ ነው? በፍጹም። አሁን ኢራን ካቀረበቻቸው 10 መደራደሪያዎች መካከል አንዱ አሜሪካ በገልፍ ሀገራት ላይ ያላትን የጦር ቤዝ ታንሳልኝ የሚል። ይሄ በኢራን በኩል የተጮኸ የቻይና የራሻ ድምፅ ነው። ይኸው እነዚህ ሀገራት ለመታጠቅ ለመዝመት ለጎግ ማጎግ መዘጋጀት አለባቸው እንጂ የምን የአሜሪካ ጦር ቤዝ መሆን ያለባቸው የለባቸው። እዚህ ሌሎች ሀገራት በኢራን በኩል ጩኸት ነው እንጂ እነዚህ ሀገራት እዚህ ላይ መሆን ጥቃት ነው ያመጣባቸው። ስደበደባቸውን የሰነበተችው ታውቃለህ። በተለይ አረብ ኤምሬትስ በከፍተኛ ደረጃ የተጎዳ ቦታ ነው የሆነው። ኤርፖርቱ ጭምር ተመቷል።
በጣም ነው የተጎዱት። ሳውዲ፣ ኳታር፣ ኩዌት፣ ባህሬን ያልተመታ የለም። ታውቃለህ ሳይፕረስ ላይ የእንግሊዝ የጦር ቤዝ ተመትተዋል። ቱርክ ላይ ተኩሳለች። ኤርዶጋን ማስጠንቂያ ሲሰጥ ነበረ። የአረብ ሊግ ማስጠንቂያ ሲሰጥ ነበረ። ማንንም አትሰማም ነኮ ምልህ ኢራን ማንንም አትሰማም። አየው ከዚህ አንጻር ስትመለከተው የመቅደሱ መሰራት ለእስራኤል እጅግ በጣም አስፈላጊ እንደሆነ ምንም አይጠረጥር። ግን ወንድ ማን ጎበዝ ነው እዛ ቦታ ላይ መስጊዱን አፍርሶ መቅደስ መስራት የሚችል አንድና አንድ ሰው ብቻ ነው። ትንቢተ ዳንኤል ምዕራፍ 9 ቁጥር 27 ላይ የምናገኘው ሰው ነው። ዳንኤል 9:27 ላይ የምናገኘው ሰው እርሱም ተብሎ የተጠቀሰው ሰው እርሱም ማን ነው? እሱ ቁጥር 26 ላይ የሚመጣውም አለቃ ሕዝብ መቅደሱንና ከተማይቱን ያጠፋሉ። 26 ስለዚህ አለቃው ሳይሆን ሕዝቡ። ስለዚህ ሁለተኛው ቤተ መቅደስ ማን ያጠፋው? ሮማውያን ናቸው። ስለዚህ አሁን ሕዝቡን ያጠፋ አሁን ማን ይመጣ ይጠበቃል ማለት ነው? አለቃው። እርሱ የተባለው የአለቃ ነው። አለቃውን እርሱ የተባለው 27 ላይ እርሱም ለአንድ ሱባኤ አንዷ ሱባኤ የትኛዋ ናት? ከሰባው ሱባኤ ተቆርጣ ያቀረች አንድ ሱባኤ 69 ኦልሬዲ ተፈጽመዋል። አንዷ ሱባኤ ለአንድ ሱባኤ ጽኑ ቃል ኪዳን ከብዙዎች ጋር ያደርጋል። ኖት ዊዝ ዋን ካንትሪ ከብዙ ሀገራት ጋር ያደርጋል። ስለዚህ ከመቅደሱ መሰራት ጋር ተያይዞ ቃል ኪዳን የሚያደርግ ሰው ምንድን ነው ዓላማው ካልከኝ መቅደሱን ለመስራት ነው። ይሄ ሰውዬ ብቻ ይሄ ፓወር አለው። ስለዚህ የክርስቶስ ተቃዋሚ የምንለው ሰው ሳይነሳ መቅደሱ ሊሰራ አይችልም። ነዋን ከንዱ ዛት ነዋን ከመቅደሱ ጉዳይ ጋር ከተያዘ ለምሳሌ አሁን ቀያይ ላሞች ጉዳይ መነጋገሪያ ሆኗል እኮ አይደል? የመስዋዕት ጉዳይ ከነሱ ጋር ስለሚያያዝ እና በአሜሪካም የተገኙ ወደዛም የተጓዙ አይነት ነገሮች እና ቀን ቅርብ መሆኑን ማሳያዎች እነሱስ ራሳቸው መቅረቡን እጅግ ያሳዩም። የእነሱን እንቅስቃሴ እንዴት ታየዋለህ? ኦክቶበር 7 23 ላይ የተከሰተው የሐማስ ጦርነት መነሻ ቀያይ ጊደሮቹ ናቸው። ሬድ ሄፈርስ የዛ ጦርነት መንስኤ እነሱ ናቸው። እነዛ ልክ ከቴክሳስ ግዛት አሜሪካ ሲገቡ ሐማስ የአላክሳ ማዕበል ብሎ ነው ጦርነቱን የጀመረው። ምን ማለት ነው? አላክሳን እንታደግ ነው። ጊደሮቹ ገብተዋል። መስዋዕት ከሆኑ መቅደሱ ሊሰራ ነው። መቅደሱ ከሰራ መስጊዱ ሊፈርስ ነው። ስለዚህ አላክሳ ማዕበል ማለት በመላው ዓለም ያሉ ሙስሊሞችን ለጂሃድ ሊቀሰቅስ ነው ሐማስ። ያው እሱ ራሱ ሰለባ ሆነ፣ ጊዜው ስላልደረሰ ነው። ያው እሱም ተኩስ ብሎ ታዞ የተኮሰ ነው። ዝም ብሎ በራሱ ሚሳኤል ምንም የተኮሰ አይደለም። ዞሮ ዞሮ የአላክሳ ማዕበል 23 ላይ ሲነሳ እነዚህ ጊደሮች ወደ እስራኤል ምድር መግባታቸውን ተከትሎ ነው። ለምን? ቀጥታ የነዚህ መስዋዕት መቅደሱን ይቀድሳል፣ ንዋየ ቅድሳቱን ይቀድሳል፣ ሁሉንም ይቀድሳል። ይሄ ማለት መቅደሱ ሊቆም ነው ማለት ነው። አስበዋል? ቀጠሮ ሊሰተው ነበር እኮ መስዋዕት የሚያቀርቡበት። ወዲያውኑ ጃምፕ የተደረገው ታውቃለህ። ፖስትፖን ተደረገ። ስቲል ሰስፔንድ እንደተንጠለጠለው ነገሩ ያለው በዚህ ቀን እንሰዋለን። አንድ ለሙከራ በመሃል ላይ ሰውተዋል። እስቲ ለትሬኒንግ ተብሎ አንድ ሰውተዋል። ምክንያቱም ትሰዋለች፣ ትቃጠላለች። በአመዷ ነው ውሃው የሚበጠበጠው አይደል? የጊደር አመድ ውሃ ምን ነው። መቅደሱንም ንዋየ ቅድሳቱንም አገልግሎቱም በሙሉ ሁሉ ነገር የሚያነጻው የሚቀድሰው እሱ ነው። እንግዲህ ቆሞ ይቀራሉ እንጂ ቀኑ እስኪደርስ ድረስ ምንም ሊፈጠር አይችልም። የ7 ዓመቱን ሱባኤ አንስተህልኛል። ቃል ኪዳን ያደርጋል ከሚለው ጋር ለምሳሌ የመጨረሻ የሚነሳው ሰው የሰላም ስምምነቶችን ትመለከታል። አንተም አንስተዋል። ለምሳሌ የአብርሃሚክ አኮርድ ስምምነቶቹን አንስተህልኛል። እዛ መካከል 2 ጥቅሶችን ላንሳለ። ለምሳሌ የተሰሎንቄው ደህንነት ነው ሲሉ ጥፋት ይመጣባቸዋል የሚል ሀሳብ ተቀምጧል እና ሌላ ደግሞ አንተ ቅድም ያነሳኸው ጽኑ ቃል ኪዳን ከብዙ ጋር ሊያደርግ ይችላል የሚለውን ነገር ይነሳል እና ያ የ7 ዓመቱ ሱባኤ መግቢያ ነው ካልከኝ እዛ አካባቢ ነው ካልከኝ መቼ ይጀምራል ታዲያ ያ የ7 ዓመቱ እና ደግሞ አሁን ያሉ ስምምነቶች አይነት ነው ያ አሁን እሱን ነው ይሄ መጽሐፍ እያነሳ ያለው ወይስ እነዚህ ጊዜያዊ መልክ ናቸው? ከዛ የሚመጣ ግን ዋና የቃል ኪዳንና የስምምነት ጉዳይ ዓለም ላይ አሁን እየተደረጉ የሆኑ ያሉ እንቅስቃሴዎችን በፖለቲካም በመንፈሳዊም በሚሊታሪም ከ10 እና ከ20 ዓመት በፊት ወደ ኋላ ብትሄድ አታገኛቸው። ጊዜ ጠብቀው የመጡ ናቸው። ዘመን እንደደረሰ ጊዜው እንደደረሰ ትንቢቱ ሊፈጸም ጊዜ እንደደረሰ ማሳያ ናቸው። አብርሃም አኮርድ ትራምፕ በመጀመሪያው ዙር ምርጫ እስራኤልና አረብ ሀገራት መካከል ሰላም ለማድረግ እነ ሱዳን ሌላም ሀገሮች ጋር የተፈራረመ ነው። ከሳውዲ ጋር በፕሮሰስ ላይ ያለ የተቋረጠ ነገር ነው። ይሄ ማለት ግን አይደለም
የ7 ዓመት ጾም ቃል ኪዳን ይሄ ሌላ ነው። ይሄ መቅደሱን ለመስራት ነው። ይህን የሚያደርገው ቅድም እንደነገርኩ ማንኛውም የአረብ ሀገራት ባሉበት ሆነው የአላቅሳ መስጊድ መፍረስ ምናችንም አይደለም ብለው ፈርመው መቅደሱ እዛ ቦታ ላይ 3ኛው ቤተ መቅደስ ለመስራት የሚገቡት ቃል ኪዳን ነው። የሰውየውን ተጽዕኖ ማሳይ ቻይና ማለች፣ ራሻ ማለች፣ ሁሉም በሀገራቸው ላይ ያሉ ማንም ሰው ምላሱን ማንቀሳቀስ አይችልም በሱ ላይ። ለምንድን ነው? ሰውየው የሚቀበለው የሚነሳበት መንፈሳዊ ልብጥ የተለየ ስለሆነ ነው። ጊዜ ነው የሚያስነሳው፣ ትንቢት ነው የሚያስነሳው፣ ዘመን ነው የሚያስነሳው። ይኸው በአሕዛብ መንግስታት ላይ በሙሉ የሚሰራው መንፈስ ምን እንደሆነ እናውቃለን። እነዛ መንፈሶች በሙሉ ለዚህ ሰው ሰሚት ያደርጋሉ አያደርጉም? ኢራን ሰሚት ታደርጋለች፣ ሳውዲ ሰሚት ታደርጋለች፣ ሆል አረብ ካንትሪ ሰሚት ያደርጋሉ። ለምን? እነዚህን ሀገራት በሙሉ ኮንትሮል የሚያደርገው አሰራር ለዚህ ሰውዬ በር የሚከፍትለት መንገድ የሚጠርግለት ነው፣ የሚቃወመው አይደለም። ዛስ በነፃነት ሰውየው መቅደሱን ይሰራል። እዛ መቅደስ ላይ ለመስዋዕት የሚቀርበው ያ ሰውዬ ሳይመጣ ግን መቅደሱ ለመስራት የእስራኤል ቴክኖሎጂ አይፈቅድም፣ ስልጣኔው አይፈቅድም። ይኸው ተገዳዳሪ አለ፣ ገባ፣ ገና ወረራ አለባት ከባድ። ስለዚህ እሱ ሊሆን አይችልምና ሰውየው መምጣቱ ግድ ነው የምልህ። እሱ ብቻ ሲመጣ የሰላም ቃል ኪዳን ከብዙዎች ጋር ያደርጋል። ያኔ አለ ፐርፐዙ እንዳልኩ አንደኛ እስራኤል አለመንካት ነው። አትሊስት 7 ዓመት ጋራን ይሰጣል። አንዷ ሱባኤ ስንት ዓመት ናት? ለ7 ዓመት ብቻ ነው። ከዛ በላይ መሄድ አይችልም። 7ኛው ዓመት አርማጌዶን ነው። ጌታ ራሱ ይመጣል። እንደሱ ነው የሚሆነው። የኤፍራጥስ ወንዝ የመድረቅ ዜናዎች በተደጋጋሚነት በተለያዩ ሁኔታዎች እየተደመጠ ነውና ይሄ ምን ያሳየናል? በአንድ ወቅት በጣም ዝነኛ ዜና ነበረ። እንደውም ትንሽ አሁን ረገብ ብለዋል። ያኔ መጉደል እንዳሳየ መጉደሉ ብቻ አልነበረም። እንደውም ከኤፍራጥስ ወንዝ ድምፆች ተሰሙ የሚል ሸለቆች ምናምኖች አሉ መሰለህ። በጣም ሚስትረስ የሆነ ቦታ ነውና ድምፆች ሁሉ እየተቀረጹ ሁሉ በጣም የሚያስፈሩ ግሮኒንግ የሆኑ በጣም የሚያስፈሩ ድምፆች ሁሉ ይወጡ ነበር እና እሱ ቀጥታ ከአርማጌዶን ጋር እየተያያዘ ነው። ከምስራቅ ላይ የሚመጡ ነገስታት መንገድ እንዲሰናዳላቸው የኤፍራጥስ ወንዝ ደረቀ ነው የሚለው። ያ ብቻ አይደለም። የኤፍራጥስ ወንዝ ለመሆን ነው የሚደርቀው ማለት ነው። ማለት የአርማጌዶን ጦርነት ልክ እንደ ኢራንና እንደ ኢራቅ የሚሳኤል ጦርነት አይደለም፣ የድሮን ጦርነት አይደለም፣ የቦምብ ይሄ በጀት የሚደረግ የእግረኛ ጦርነት የሚገባበት ነው። እግረኛ ወራሚ። አሁን እኮ አሜሪካ ኦልሬዲ እግረኛ አስገብታለች ታውቃለህ። ሆርሙዝ ላይ ባህር ላይ አስገብታለች፣ ኮማንዶች አስገብታለች። ወደ 10,000 የሚጠጋ ሰራዊት እኮ አላት። አሁን የኢራን ነዳጅ ጫኝ መርከብ ታግተዋል። በአሜሪካ ባህር ላይ ታግተው። እዚህ ይሄ ምንድን ነው? የእግረኛ ጦርነት ነው። ኢራኖች ኢን ሚሊየንስ ሰራዊት አላቸው። እስኪ አሜሪካ በእግረኛ ትግጠመን እያሉ እየጠበቁ ነው ያሉት። እስኪ ትምጣ በእግረኛ ትግጠመን እያሉ ነው። ለምን? ነው ነንበር። እግረኛ ከሆንክ የታጠቀው መሳሪያና ነንበር ነው የሚወስነው እና ስትራቴጂ ነው የሚወስነው። የታወቀ ነገር ነው። አሁን ጦርነቱ የአየር ላይ ጦርነት ስለሆነ ነው። ሆርሙዝ ላይ ግን የእግረኛ ጦርነት ተጀምሯል። ኦልሬዲ ያየው ነገር ወደዛ ይሄድ። ለምን? ጨበጣ ሊጀመር ነው። የኢራን ወታደሮችና የአሜሪካዊ መስሪያ ወታደሮች ግብግብ ሊገጥሙ ያሉበት ሁኔታ ነው ያለውና የኤፍራጥስ ወንዝ መድረቅ እግረኛው ሲምፕሊ ክሮስ ያደርጋል ማለት ነው። ኖርማሊ እንግዲህ መድረቅ ማለት በአይኒ ብሪጅ ክሮስ ችግር የለም። አሁን ባለው ቴክኖሎጂ ታንኮች እንኳን ክሮስ ያደርጋሉ። አርቲፊሻል ብሪጅ የተሰራ ክሮስ ያደርጋሉ፣ ችግር የለውም። ግን እግዚአብሔር አስቀድሞ ተናግሮታል። ሚሊየንስ ሰራዊቶች ናቸው የመጡት። ክሮስ ሲምፕሊ ክሮስ ያደርጋል። ለምን? ኦልሬዲ ያ ወንዝ የደረቀ በጣም ትልቅ ወንዝ ነው፣ እየደረቀ ነው ያለው። ይሄም ራሱ አንድ ትልቅ ምልክት ነው በዘመናችን ላይ። ሆርሙዝ ይከፈታል፣ ይዘጋል። አንዳንድ ጊዜ 24 ሰዓትም ሳይሆን በድርድርም እየተከፈተ እየተዘጋ ያለበትን ነገር ትመለከታለህ። አንዳንድ ሰዎች ለምሳሌ የራእይ 6ን ሀሳብ ያነሳሉ። የታላቅ ረሃብ፣ የዋጋ ንረት ከዛ ጋር የሚያገናኙ ስለሆኑ ሆርሙዝ ደግሞ ለመላው ዓለም እንደ ትልቅ በር ነው፣ እኛንም ጨምሮ ሁሉንም የሚጠቀሙበት መንገዳቸው ነው ከነዳጅ ከተለያየ ነገር ጋር ተያይዞና ያመዘጋቱ ወደ እንደዚህ አይነት ረሃብ ወይም ደግሞ ወደ ኢኮኖሚ መወደድ ወደዛ። ስለዚህ ሆርሙዝ ይከፈታል ወይስ ይዘጋል? ያንተ እይታ ምንድን ነው? እዚህ ጋር ከነዚህስ ጋር እንዴት ይገናኛል? የመጨረሻው ዘመን ጦርነት ኢኮኖሚክ ዋር ነው። ኖርማሊ ይሄ አሁን ኢኮኖሚክ ዋር ብለን ስንል የአሜሪካ ጦርነቶች በሙሉ የኢኮኖሚ ዋር ናቸው ማለት ትችላለህ። አሜሪካ ኢኮኖሚካል ቤኔፊት የማታገኝበት ጦርነት ውስጥ አትገባም። ቬንዙዌላ ላይ ያደረገችው ነገር እናውቃለን አይደል? ቬንዙዌላ ሉዓላዊ ሀገር ናት እኮ፣ ሰራዊት አላት አይደል? መከላከያ አላት፣ የደህንነት ኃይል አላት፣ ብዙ ነገር አላት አይደል? እዛ ሀገር ላይ ገብተው ፕሬዚዳንቱ ከነሚስቱ ከተኛበት አልጋ ላይ ይዘው መሄድ ማለት፣ በእርግጥ ኢራን ላይ እንደዚህ ማድረግ አትችልም። በቦምብ ደብድበም አልሆነም ገባ እና ዞሮ እዛ ሀገር ላይ ለምን እንደገባች አሜሪካ ነዳጁን እንቆጣጠራለን ያለው ዶናልድ ትራምፕ ዘ ኔክስት ዴይ። ወደ ኢራን የምትመጣበት ምክንያት ኢራን ላይ አሜሪካ በቂ ነዳጅ ያላት ሀገር ናት። ብትፈልግም በቂ ነዳጅ አላት፣ ችግር የለባትም።
ፕሮብለም ግን ጦርነቱ እንዳልኩ ኢንዳይሬክትሊ ከራሻና ከቻይና ጋር የሚደረግ ጦርነት ነው። ያ ብቻ ሳይሆን ከዶላር ጋርም ተያይዞ የሚሆን ጦርነት ነው። ቻይና ከኢራን የምትገበያየው በዩዋን ነው ታውቃለህ። ስለዚህ ኢራን ሌሎችም ሀገሮች በዩዋን እንዲገበያዩ ትፈልጋለች። አሜሪካ ደግሞ ይህን ማስቆም ትፈልጋለች። ምክንያቱም የአሜሪካ የበላይነት ማሳያ ዶላር ዓለም አቀፍ መገበያያ መሆኑ ነው። ስለዚህ የቻይና ጦርነት የአሜሪካንን ልዕለ ኃያልነት በቀጥታ ከመገዳደር ጋር ይገናኛል። ይሄ ደግሞ ከዶላር ጋር የተያያዘ ነው። አየው፣ ይህ ጦርነቱ ቻይና ማናት? አሜሪካ ከኢራን ጋር ስትዋጋ ከማን ጋር የተዋጋች ነው? ከቻይና ጋር። አሜሪካ ከኢራን ጋር ስትዋጋ ከራሻ ጋር። እነዚህ ሀገሮች ቀኝም ግራም እጃቸው እዛ ነው ያለው። ስለዚህ ሆርሙዝ ላይ 20% የሚሆን የዓለማችን የኃይል አቅርቦት በዛ በኩል የሚያልፈው ዴይሊ በየቀኑ የዓለም 20% ከባድ ነው እንጂ በጣም ብዙ ነዳጅ አምራች ሀገሮች እኮ አሉ። ግን 20% በዓለም ላይ በእያንዳንዱ ቀን የነዳጅ የተፈጥሮ ጋዝ ሌላም አቅርቦት የሚያልፍበት ሰርጥ ቀላል አይደለም። ተጽዕኖ ዳስዋይ ሙሉ በሙሉ ጦርነቱ ሆርሙዝ ላይ ተሰብስቦ መጣ። ግን አሁን አጠቃላይ ዓለም ላይ ያለውን ጦርነት ከኢኮኖሚ አንጻር ስትመለከተው ለምሳሌ ራሻና ዩክሬን ያላቸውን ጦርነት ዝም ብለህ ስትመለከት ራሻ ግዛት ብቻ እየፈለገች እኮ አይደለም። የተለያዩ ከፍተኛ ማዕድን ክምችት ያለባቸውን የዩክሬን ከተሞች እያዘች ነው ያለችው። እንዲህ እያለ ይቀጥላል። ስለዚህ በኢኮኖሚ በጣም ልዕለ ኃያል ቦንክ፣ በጣም ባለጠጋ ቦንክ፣ በጣም ትንባል ቁጥር የምትፈልገውን ያህል መጠን መሳሪያ ማምረት ትችላለህ። በዛው ልክ በዓለም ላይ ተፈሪነት ይጨምራል። ይሄ ማለት ዓለማችን አንድ ሱፐር ፓወር እየጠበቀች ነው አሁን አብይ። በዚህ መሀል ላይ በጣም አንገቱን ደፍቶ ቀና ማለት ያቃተው አንድ ክፍል አለ። የአውሮፓ ነገር በዚህ በኩል የራሻ ፍርሃት አለባት። በዚህ በኩል ከአሜሪካ ጋር በከፍተኛ ደረጃ ሆድና ጀርባ እየሆኑ ናቸው ያሉት። ኔቶ እየተነጠለ ነው ያለው። በጣም ከባድ ስጋትና ፍርሃት ውስጥ ነው ያሉት። ዳስዋይ ምን ይፈልጋሉ? ታዳጊ ዴሊቨረር ይፈልጋሉ። እና ማን ይሆን ይመስላል? ቅድም ያለው ዳንኤል 9:27 ላይ የሚመጣው አለቃ ህዝብ ለአንድ ሱባኤ ጽኑ ቃል ኪዳን ያኬት ነው የሚመጣው። ይሄ ጥንት ከኖረ አገራትን ሲወር ከነበረ ሲያስገብር ከነበረ አሁን ግን ከወደቀ በተለይ በሚሊተሪ በጣም ዶሚኔት ከተደረገው እና በራሻ ከፍተኛ ፍርሃት ውስጥ ከወደቀው ከአውሮፓ ይሄ ታዳጊ ይመጣል። ታዳጊ ስትፈልግ ታዳጊ ከመጣልህ ለአንተ አምላክ ነው። ገንዘብ ስትፈልግ በጣም በቃ ገንዘብ ካላገኘ ምጥፋ በመሰረታ ገንዘብ ካገኘ አምላክ ነው የሚሆነው። ትምክትህ ሁሉ እዛ ላይ ነው የሚሆነው ማለት ነው። አየው። ስለዚህ ያ ሰው እንዲመጣ ያስፈልጋል ማለት ያ ሰው ደግሞ ይመጣበት የመጨረሻ አጣብቂኝ ተመልከት እስኪ ዮሐንስ ራዕይ ምዕራፍ 13 ላይ የአውሬውን ቁጥር ያልተቀበለ ማንም ቢሆን መግዛትም መሸጥም። ምንድነው መግዛት መሸጥ ማለት? ኢኮኖሚክ ዋር። ይሄን በዓለም አቀፍ አስላው ዓለም ላይ የሚፈጠረው ነገር ከመግዛትና ከመሸጥ ጋር የተገናኘ ነው። ስለዚህ በሁሉም ቦታ ላይ ማንቆርት ይታነቃል ማለት ነው። በአንድም በሌላ መንገድ በጣም ቀጫጭን በሮች ብቻ ይከፈታሉ። በዛ መንገድ ማለፍ ትችላለህ። ካልሆነ ግን ወይ ትሞታለህ ወይም ደግሞ ትስማማለህ ከሲስተሙ ጋራ። ወደዛ ነው የምትሄደው። እና ኢኮኖሚክ ዋር አውሬው መጨረሻ ላይ ዓለም ላይ የሚከፍተው ዋር ይሄ ነው። ራዕይ 13 ላይ የምትመለከተው እሱን ነው። መግዛትም መሸጥም። ገንዘብ እንኳን ኖሮ መግዛት አትችልም። ምርት ኖሮ መሸጥ አትችልም። ተቀጥረ መስራት አትችልም ማለት ነው። ወደዛ ነው ምን ወደዛ ሲስተም ነው የምንገባና ኢኮኖሚን ኮንትሮል ማድረግ፣ ማርኬቱን ኮንትሮል፣ ብርን ኮንትሮል ማድረግ፣ መገበያያውን ኮንትሮል ማድረግ ማለት ምን ማለት እንደሆነ እዛ ላይ ዮሐንስ ራዕይ ላይ ትመለከተዋለህ። እመኑ አትምረዋልም እኮ የሚልህ በቃ መግዛት መሸጥ አትችልም ብሎ ይዘጋባሃል። በቃ አለቀ። ወደዛ ሲስተም ስለምንመጣ ሆርሙዝ ብቻ ሳይሆን በሌሎችም እንቅስቃሴዎች ላይ ወደዚህ አይነት ጫና ሲስተማቲካሊ እየገባን ነው። ሆን ተብሎ እየገባን ነው። እነዚህ ያሉ ቀውሶች በዓለም ላይ ኤክስፔክት ይደረጋሉ። ጫና ይፈጥራሉ። ኑሮን ያስወድዳሉ። መኖር ያቅታል። እኔ አንድ ስልክ ተደወለልኝ ከዚህ ከኢትዮጵያ እኮ ነው አላባ ከሚባል ሀገር 666 ነው ወይ አለኝ። ምን ፈልገህ ነው አልኩት። ብር ፈልጌ ነው አለ። ብር ልታገኝ ትችላለህ ግን ትሞታለህ አልኩት። ችግር የለም አለኝ። አቤት ችግር የለም ሞት ወንድሜ እየሰማ ነው ትሞታለህ። ኧረ ችግር የለም እኔ ብቻ አለኝ ማለት ነው። እንዲህ ያለ ትውልድ እየተፈጠረ ነው። ልፈልጌ ነው አየው። መኖር ሲያቅትህ ምንም አመት አማራጭ ውስጥ በዛ ላይ ያለ እውቀት የሚኖር ህዝብ፣ ያለ መረዳት የሚኖር ህዝብ፣ በቃ ዛሬም መልቶ ማደር ቁም ነገር የሚሆኑበት ህዝብ፣ ያለ መጨረሻ የህይወት ግብ የሚያርግዝ መካከል ኢኮኖሚ እንዴት ከባድ እንደሚሆን አስብና እንደዛ አጣብቂኝ ውስጥ ነው ወደን ሳይሆን በግድ መንገባው ነው ማለት። ኢትዮጵያን ቅድም አንስታታል። ከጦርነቶቹ ጋር ተያይዞ ተሳታፊ ልትሆን ብትችልበት እድል አለ ብለህናል። በሕዝቅኤል 38 መሰረት እንዴት እንደሆነ አናውቅም፣ ግን የተጻፈው እንደዛ ነው የሚል ነገር አስቀምጠልኛል። ግን ሌላም የተጻፉ ሐሳቦች አሉ። ለምሳሌ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚል ሐሳብ አለ።
አንዳንዶች በደግ ስለሚያነሱት ሌሎች ደግሞ አይ የለም የጭንቅ የመከራ ጉዳይ እዛ ውስጥ እንዳለበት ያነሳሉና ከዚህ ከዘመን ፍጻሜ አንጻር እንዴት ይታያል ይሄ ቃል የሚለው ላነሳልህ ነው። ወደ ሰው አታነሳም ማለት ነው እንግዲህ ወደ ሰው አታነሳም፣ ወደ ሀገራት አታነሳም፣ ወደ እግዚአብሔር ታነሳለች። ግን አጠቃላይ አውዱን በደንብ አድርገህ ስትመለከተው ከመጨረሻው ዘመን ጋር ተያይዞ የተነገረ ነው እንጂ ይሄ ሀገር የሃይማኖት ሀገር መሆኑ ይታወቃል። ይሄ ሀገር የሃይማኖት ሀገር ያልነበረበት ጊዜ የለም። በአንድም በሌላ መንገድ በጣም ብዙ በሺ የሚቆጠሩ ብዙ ዓመታት የሃይማኖት ሀገር ነው። እነዛ ሁሉ ከቆጠር የትኛውን ዘመን ለማመልከት ነው ብለህ ትላለህ። ኢቭን ዳዊት ከመጽሐፉ ሁሉ በፊት እዚህ ሀገር ላይ ሃይማኖትን ነበር ብለህ ልትል ትችላለህ። እና ግን አንድ ስፔሲፊክ የሆነ ነገርን የሚያሳይ ይመስለኛል። እሱን ዝም ብለህ ሙሉ አውዱን ካየኸው ስለ ኢትዮጵያ ብቻ ሳይሆን ስለ ግብፅም የተጻፉ ነገሮች አሉ። የግብፅ መኳንንት ወደ ኢየሩሳሌም እጅ መንሻ ይዘው ይመጣሉ የሚል ቃል ሳነብ እንዴት አድርገው ነው ሰዎች እጅ መንሻ ይዘው ምን ተፈጥሮ ነው ትላለህ አይደለ? በቃ ስለዚህ የሆነ የተቀየረ ነገር አለ። የሆነ ዲስፐንሴሽን ሽፍት አድርጓል። ሰማያዊ ስርዓት ሽፍት አድርጓል። ሰዎቹ ከነበሩበት አንድ የሆነ ገደብ አልፈው ሄደዋል ማለት ነው እንጂ ግብፅ ላይ እኮ ክርስቲያኖች አሉ አይደል? ኦርቶዶክሶች አሉ፣ ፕሮቴስታንት አለ፣ ሁሉም አይነት አለ። ግብፅም ላይ አለ። ምንም እንኳን እስላሚክ ገቨርንመንት ቢኖርም ነው የምልህ። እና ዞሮ ዞሮ መጨረሻ ላይ የሚኖረውን ነገር ነው የሚያነሳው። ምናልባትም እንደውም ሕዝቅኤል 38 ላይ ጋር ተገናኝቶ እስራኤል ለመውጋት ከምትሄድበት ጋር ተያይዞ ከዛ ተመልሳ እንደገና እጇን ለእግዚአብሔር የምትል አይነት ነገር ይመስላል ዝም ብለህ ካየው። ለምን ሙሉ አውዱን ካየው ስለ ፍጻሜ ዘመን ነው የሚያወራው። ከመጨረሻው ጋር ተገናኝቶ ለምሳሌ መዝሙር 86 ላይ ብናነበው ቆይ እሱ ነገር 86 አሁን 87 ማለት ነው። መሰረቶቹ በተቀደሱ ተራሮች ናቸው፣ ከያዕቆብ ድንኳኖች ይልቅ እግዚአብሔር ጽዮን ደጆች ይወዳቸዋል። እግዚአብሔር ከተማ ባንቺ የተከበረ ገድ ይባላል። የሚያቆኙ ረሃብና ባቢሎን አስባቸዋለሁ ነው። ፍልስጤማውያን፣ ጤሮስ፣ የኢትዮጵያ ህዝብ እነዚህ በዚያ ተወለዱ። ሰው እናታችን ጽዮን በውስጧም ሰው ተወለደ። እርሱ ራሱ ልዑል መሰረታት። እግዚአብሔር ለህዝቡ በውስጧም ለተወለዱት አለቆቿ መጽሐፍ ይነግራቸዋል። ባንቺ የሚኖሩ ደስ እንደሚላቸው አስበዋል። ፍልስጤም ከማን ጋር? ከኢየሩሳሌም ጋር። ፍልስጤም ባቢሎን ከማን ጋር? ከኢየሩሳሌም ጋር። ይሄ በጣም የተለየ ዘመን አይመስልህም? በጣም የተለየ ዘመን ነው የሚያወራው። የተለየ ዘመን ነው የሚያወራው እንጂ እነዚህ ሀገራት እንደዚህ እንደ ወንድምና እህት የተጣበቁበት ዘመን፣ አንዱ ለአንዱ ልቡን የከፈተበት እጅ የሰጠበት ዘመን አትመለከትም። እና ይሄ ቅድም እኔ መጽሐፌ ላይ ድንቅ ፍጻሜ መጽሐፍ ላይ አራቱን ኢትዮጵያ የተጠቀሰችባቸውን አራቱን ምዕራፎች ለማብራራት ሞክሬያለሁ። ሁሉም ከዘመን ፍጻሜ አንጻር የተነገሩ ናቸው ብዬ ነው የማስበው። እና ሰው እናታችን ጽዮን ይላል ብሎ ጽዮን ለዓለም በሙሉ ናት። ታስታውሳለህ? ኢሳይያስ 2 ላይ በመጨረሻው ዘመን የእግዚአብሔር ቤት ተራራ በተራሮች ራስ ላይ ይቆማል፣ ከኮረብቶቹም በላይ ከፍ ከፍ ይላል የሚል ቃል አለ። አየው። ሆሴዕ ላይ ካየህ የወደቀውን የዳዊትን ድንኳን መልሼ አነሳለሁ። የፍጻሜ ዘመን ትንቢቶች ናቸው። እንደገና እግዚአብሔር ኢየሩሳሌምን ማቴዎስ 5:37 ላይ እንደሚለው ሁሉ በኢየሩሳሌም አትማሉ የታላቁ ንጉሥ ከተማ ናት። ለኢየሩሳሌም የተገባላት የፍጻሜ ዘመን ተስፋ፣ ከዛ ጋር ተያይዞ የጽዮን ከፍታ፣ ከዛ ጋር ተያይዞ ህዝብ በሙሉ ወደዛ ምድር እንደገና የሚሄድበት፣ እንደገና እግዚአብሔር ከመረጠው ህዝብ ጋር የሚስማማበት ያን ዘመን ሞር ሚሊኒያል ኪንግደምን በአብዛኛው የሚያሳይ ትንቢቶች ናቸው እንጂ ባቢሎን በዚህ ደረጃ ከእስራኤል ጋር ልትሆን የምትችልበት እናታችን የምትልበት ጽዮን ምንም ምክንያት አይኖራትም። ከመንደርደሪያ ስታነሳልኝ ልናደርጋቸው የሚገቡ የዝግጅት ጉዳዮችን አንስተህልኛል። ስለዚህ አሁንም እዛ አካባቢ ሀሳቦችን ሰጥተን እንድንደመድም ነው የምፈልገው። ይሄ አስፈሪ የሚመስል ውጥረት ውስጥ ምናምን ያለን ይመስላል እና ቤተክርስቲያን እንግዲህ ያው ኃላፊነቷ ምንድን ነው? ዝም ብላ ለመነጠቅ መዘጋጀት ወይስ ከኛ ውጭ ደግሞ ያለው ዓለምም እንዲሁ በግራ መጋባት ውስጥ ነው ያለው እና የዘመን ምልክትን በመስጠት በማስተማር በማስታጠቅ በየትኛው እንቅስቃሴ ውስጥ ልትሆን ይገባታል? ራዕይ 19:7 ላይ ምን የሚል ቃል አለ? የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን ሐሴትም እናድርግ የሚል ቃል አለ። እና ሚስቱ ምን ስላደረገች? ራሷን ስላዘጋጀች። ይሄ ከፍርድ ወንበር በኋላ ከጀጅመንት ሲት በኋላ ከፍርድ ወንበር በኋላ በሰማይ አፍተር ራፕቸር ከንጥቀት በኋላ ጀጅመንት ሲት ወይም የፍርድ ወንበር አለ። ከፍርድ ወንበር በኋላ የተጣራ ቀጭን የተልባ እግር ልብስ ተሰጣት ይላል። በፍርድ ውስጥ ያለፈና ጽድቅ ብቻ እሱም የቅዱሳን ጽድቅ ስራ ነው ስለሚል በፍርድ ውስጥ ያለፈና የተጣራ የጽድቅ ስራ ለብሳ ነው ሙሽራዋ የምትገለጠው። ይሄ እንግዲህ ለበጉ ሰርግ የመጨረሻው ዝግጅት ነው በሰማይ። ግን ከዛ ዝግጅት በፊት ሌላ ዝግጅት እዚህ ያስፈልጋል። የተዘጋጁ አመኑ የሚል ቃል አለ። ስለዚህ ዘመንን ማወቅ አንዱ በጣም ጥሩ ነገር ይሄ ነው። ከረም ሲመጣ ቤት ምን ታደርጋለህ? ጠበቅበቅ አጥርን ጠበቅበቅ ታደርጋለህ አይደል? የሚያፈስ ነገር ካለ ተደፋፍናለህ። ያው እንግዲህ ከተማ ላይ አፓርትመንት ላይ እንደዚህ ብዙ አይኖርም። ያኔም እንግዲህ ይኖራል፣ ፍሳሾች ይኖራሉ።
ክረምት የሚያመጣ ብዙ ነገር ስለሚኖር የተለያየ ነገር ዝግጅት ጥንቃቄ ታደርጋለህ ብዬ አስባለሁና ዘመንን ማወቅ ጊዜውን መረዳት ጠቃሚነቱ የስብከትን አቅጣጫ የወንጌልን አቅጣጫ የትምህርት አቅጣጫ ታስተካክላለህ። ምን አይነት ትውልድ የምንፈልገው በቃ ለመኖር እኔ አንድ አገልጋይ ምን ሲል ሰምቻለሁ። በነጭ ፈረስ ይመጣል አልልህም፣ ሽሮ እንዴት አስማምተህ እንደምትበላ ነው ማስተምርህ። ይህን አላስተምርህም ነው፣ አስፈላጊ አይደለም ነው። ሽሮ እንዴት አስማምተህ በነጭ ፈረስ በአምባላይ ፈረስ ክርስቶስ መገለጡ ለቤተክርስቲያን ለዚህ አገልግሎት ለዚህ ቸርች ትርጉም የለውም። ሽሮ ይልቁን ቫልዩ አለው። ሽሮ እንዴት አስማምቶ ነው? ያውም ከኢትዮጵያ ውጭ እኮ ነው ይሄ እንዲህ የሚያስተምረው። ከኢትዮጵያ ውጭ ሲጀመር ሰው የምንፈልገው ሄደ ከሽሮ ስጋ ለመብላት እኮ ነው ሄደው አይደል? ከኪራይ ቤት የራሱን ቤት ሰርቶ ለሰው እንደገና መልሰህ ስለ ሽሮ ታስተምረዋለህ እንዴ? ቤተክርስቲያን የትምህርቷን አቅጣጫ ማስተካከል አለባት። እውነቴን ነው የምነግርህ። ጳውሎስ የሚለው ነገር አለ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ የሚሄድበት ጊዜ ደርሷል፣ በመስዋዕት እንደሚደረግ የኔ ሕይወት ይሰዋል። አየህ ካለ በኋላ ምን ይላል? ሩጫውን ጨርሻለሁ፣ መልካሙን ገድል ተጋድያለሁ፣ እምነትንም ጠብቄያለሁ ይልና የጽድቅ አክሊል ተዘጋጅቶልኛል ይላል። የጽድቁ አክሊል የምንድን ነው? የሩጫው የተጋድሎና የጠበቀው እምነት ውጤት ነው። የጽድቅ አክሊል what he's hoping ምንድነው? ሆፕ እያደረገ ያለው የሰው በዚህ ሁሉ ድካም ውስጥ እግዚአብሔር ትንሽ ቢያሳርፈኝ፣ እንደው ትንሽ ቤት ቢሰራልኝ፣ ትንሽ ትዳር ቢሰጠኝ፣ ልጆች 1 2 3 ልጆች ቆንጆ ልጆች። አየው የጽድቅ አክሊል በዚህ ሁሉ መከራ ውስጥ እያለፈ የሰው ሆፕ የሚያደርገው የጽድቅ አክሊል ነበረ። ያንንም አለ ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል አለ። ያን ቀን ብሎ ጳውሎስ በጣም የሚናፍቀው የሚጠብቀው ቀን ነበረው። አሁን በዚህ ዘመን ቤተክርስቲያን ይህን ጠብቃለች ወይ ነው? ቅዱሳን ይህን ጠብቃሉ ወይ ነው? የሆነ ቀን አላቸው የሚጠብቁት፣ አክሊል የሚቀበሉበት፣ ክብር የሚቀበሉበት፣ ኢየሱስን የሞተልህ ያዳነ ጌታ ፊት ቀርበ ምስጋና የምትቀበልበት፣ ሽልማት የምትቀበልበት እያሰብክ ነው የምትኖረው ወይስ ኑሮ እንዲባርክ እያሰብክ ነው የምትኖረው? አየህ እንኳን አንተ አማኝ እኮ ያላመነም ሰው ይኖራል፣ ሌባውም እኮ ይኖራል። እንዴት ነው ከእግዚአብሔር ጋር በኑሯችን ስንታገል የምንኖረው? እግዚአብሔር ከአንድ ጓዳ ያለፈ ፕሮግራም እንዳለው በእኛ ላይ እንዴት እንማናስበው? ሁሌ እግዚአብሔር ሐሳብስ የመንግስት ሐሳብ እንደው እንዴት እንማናስበው? ከሁሉ በላይ ሊገለጥ ያለ የክብር መንግስት እንዳለ የጸና መንግስት ስለምንቀበል ነው የሚለው። የማይናወጥ መንግስት ስለምንቀበል ነው የሚለው። እና ይህን ለመቀበል የተዘጋጀ ትውልድ እየሰራን ነው ወይ? ቤተክርስቲያን ለንቋሳ ትውልድ እየፈጠረች እንዳይሆን አቅመ ቢስ ትውልድ ለሰይ በክርስትናው መከራ ቢመጣ ስደት ቢመጣ ማንም የሚቆመው ስለ ክርስቶስም ምንም መነቀፍ የማይፈልግ ትውልድ ፈጥረህ መስቀል ለሱ የቤተክርስቲያን ምልክት ብቻ የሆነለት ትውልድ ፈጥረህ ወንጌል እየሰበኩ ነው ካልክ ትሳሳታለህ። ወንጌል በጣም ስትሮንግ ሊያደርገን ጨካኞችና ብርቶች ሊያደርገን ዛሬ ከምንኖረው የተደላደለን በለው ያልተደላደለ የፈለገው አይነት ህይወት በላይ የዘላለም የጸና መንግስት የዘላለም ክብር የሚገለጥበት እንደሆነ አምነን ካልኖርን አድርገኝ። ይሄን ደግሞ ትምህርት ነው የሚሰራው። ስለዚህ የትምህርታችን አቅጣጫ መስተካከል አለበት። ጊዜውን ፊት የሚያደርግ ኮፕ የሚያደርግ ትውልድ መፈጠር አለበት። ምንም አይነት ቴምፕቴሽን ቤተክርስቲያን ላይ ቢመጣ መከራ ቢመጣ አሁን እኮ ኃጢአት ስሩ አትስሩ ነው ትግሉ፣ አመንዝሩ አታመንዝሩ ነው ትግሉ። አየኸው። ስለዚህ ወንጌል የምንሰብከው ሰው ከዝሙት መዳን አልቻለም። ምናልባት እግዚአብሔር ቤት ውስጥ የነበረው ሰው ሲያመልክ የነበረው ሰው ጭፈራ ቤት ካገኘው ሞታል፣ አንተ ያገለገልከው አይደለም you are dead። ምንድነው የሰበከው? ምንድነው ያገለገልከው? የሰው እንዲጨክን ማድረግ አልቻልክም። እንኳን የሚገለጥ ክብር አይደለም ዛሬ እንኳን እግዚአብሔርን በሕይወቱ ማክበር አልቻለም። አየውና የወንጌላችን አቅጣጫ ይስተካከላል። የምንሰብከው ትምህርት ቅርጽና መልክ እንዲኖረው ያደርጋል። ደብል ሪስፖንሲቢሊቲን ያለብን አማኝ በራስ መኖር ብቻ ሳይሆን በዙሪያ ላለው በሙሉ ምሳሌ መሆን። በሕይወት የማይገለጥ ወንጌል በአፍ ቢገለጥ ትርጉም አይኖረውም። በሕይወት የሚመሰከር ወንጌል ያስፈልገናልና ከዚህ አንጻር ቤተክርስቲያን የወንጌላውን አቅጣጫ የአገልግሎቷን አቅጣጫ የወንጌል ፍጥነት የቅድስና የሆሊነስ መጠን ዘመንን በመረዳት ከዘመን ጋር አብረው የሚሄድ ጉዳይ እነዚህ ነገሮች በሙሉ እንደ አዲስ ሪቫይዝ እንዲደረጉ ያደርጋል። መጀመሪያ ላይ አንስተው ስለነበር ነው ኖርማላይዝ እንዳናደርገው የእሁድ ወርሺፐርስ እንዳንፈጥር ከሰኞ እስከ ቅዳሜ ተፍተፍ የሚሉ መከራ የሚበሉ ከዛ በኋላ ግን በዚህ ሁሉ ውስጥ ታውቃለህ መርካቶ ሲሄድ ያጭበረብራል፣ የሆነ ቦታ ሲሄድ እንደፈለገ ይሆናል። አመንዝራውን ስታይ ከሱ ጋር ታመነዝራለህ አለ። ሌባውን ስታይ ከሱ ጋር ትሰርቃለህ አለ። ተመልከት። ከዚህ በኋላ እሁድ የት ይመጣል? ቸርች ይመጣል። ማረኝ ያለ ቸርች ምን አይነት ክርስትና ነው? ያለ ክርስትና እንዲህ ጭምልቅልቅ ያለ ነገር ውስጥ እንዳንገባ ጌታ ኢየሱስ ሊመጣ በደጅ እንደሆነ ማወቅ፣ ዘመኑን መረዳት፣ በጣም ሲሪየስ የሆነ ሲዝን ላይ እንዳለን መረዳት፣ የጊዜውን መልክ ማወቅ፣ አገልጋዩም እንዲያጠብቅ ትጥቁ እንዲያጠብቅ የሚመራቸው መንጋዎች በጥንቃቄ ለምሳሌ አውሪ ባለበት አካባቢ የምታሰማራ ከሆነ መንጋህን
ዓይንህን ቀስረ ነው። ለምሳሌ ዳዊት እንዴት ይጠብቅ እንደነበር አስብ። ድብ ይመጣል አለ አይደል? እታገለዋለሁ አለ። አንበሳ ይመጣል መታዋለሁ አለ፣ እገለዋለሁ አለ። እንደዚህ ያለ ዘመን ላይ ነው ያለ ነውና ከስራችን ሰዎች እየተነጠቁ ይሄዳሉ። ወደ ተውት ዓለም ይገባሉ። ወደ ተውት የሃይማኖት ስርዓት ይገባሉ። ይሄ ሽንፈት ነው። በእውነት ነው የምነገርህ፣ ሽንፈት ነው ይሄ ፕራይቬሲ፣ እኔን ማዕከል ያደረገ አገልግሎት፣ ክርስቶስን ማዕከል ያደረገ አገልግሎት እንጂ ሰንበዲን ማዕከል ያደረገ አገልግሎት ቸርች የላትም። የማየው ፓስተር ጥሩ ነው፣ አርአያ ቢሆን ጥሩ ነው። ግን አልቲሜትሊ የኔ አርአያ ሁል ጊዜ መጽሐፍ እንደሚለው ኢየሱስን ተመልክታችሁ በፊታችሁ ያለውን ሩጫ በትዕግስት ሩጥ ወይ ምን ሩጥ ነው የሚል። እሱ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። ክርስትና ከክሮስ ውጭ የሆነ ላይፍ አይደለም። ኦልዌይስ አንደር ዘ ክሮስ የሆነ ላይፍ ነው። በመስቀል ስር የሆነ ህይወት ነው። there's love there, peace there፣ ሰላም አለ፣ ፍቅር አለ፣ ደስታ አለ። ገንዘብ እንዲያመጣ ለምጠብቀው ነገር የለም። ኤክስተርናል የምጠብቀው ነገር የለም። እንደ ሰው መኖር ስላለብህ have to live መኖር አለብህ። ግን የእውነተኛ የደስታ ምንጭ የሰላም ምንጭ መስቀሉ ነው። ለምን? እዛ ላይ ነው አልቲሜት ላቭ የተገለጠው። አየኸው? ከዚህ አንጻር ቤተክርስቲያን ወንጌሏን ጠበቅ ማድረግ አለባት። ኃያላን መነሳት አለባቸው። አንድ ቤተክርስቲያን ላይ አንድ ፓስተር ስንት ዓመት ነው ፓስተር የሚሆነው? ስንት ፓስተሮች ፈጥረዋል? ስንት አገልጋዮች ፈጥረዋል? መቼ ነው ሴቶችና ወንዶች ኃያላን ከሱ በ7 እጥፍ የበረቱ የጨከኑ ሰዎች የሚመጡት? ጳውሎስ ጢሞቴዎስን፣ ቲቶን ስንት አገልጋይ ወልዷል ጳውሎስ። አየው? ስለዚህ 20 እና 30 ዓመት የቆየች ቤተክርስቲያን በጣም ብዙ አገልጋዮች፣ ማለትም ይሄ አገልጋይ ቤዝድ ሰርቪስ ያስፈልገናል። ምክንያቱም ቅድም እንደነገርኩ አገልጋይ ስትሆን በስር ያሉ በሙሉ ኃላፊነት ይሰማሃል። ምሳሌ መሆን ይጠበቅብሃል። መሪ መሆን አለብህ በብዙ አቅጣጫ ማለት ነውና በዛ መንገድ የቤተክርስቲያን አገልግሎት የእያንዳንዱ የምእመናን ያኗኗር ስርዓት የሚቃኝ ነው ብዬ አስባለሁ እንጂ ከካሪክለማችን ከደቀ መዝሙር ትምህርታችን አንድ ሳብጀክት ተደርጎ ብቻ መሰጠት ያለበት ጉዳይ ለክርስቶስ መምጣት ባዕድ የሆነ ክርስቲያን ክርስቶስ ሲመጣ ምን እንደሚያመጣለት ምጽአቱ የጌታ መምጣት ሲጀመር ምጽአት አስፈሪና አስደንጋጭ ሆኖ ተሰብኳል። መብረቅ፣ ነጎድጓድ፣ ጨለማ እኔን አይመለከተኝም፣ እሱ አውሬ ዘንዶ አይመለከተኝም፣ አብይ ነኝ። ሙሽራ ቀድማ ትሄዳለች። ለምን? ያለፉትን 2000 ዓመታት ደም አፍሳለች። ያለፉትን 2000 ዓመታት ታስራለች፣ ተገርፋለች። እኛ ስላልተገረፍን ነው፣ እኛ መከራ ስላላየ ነው። ያ ያቅማችን ቆንጠጥ ተደርገናል እኮ በትልቁ አይደለም እንጂ በሰፊው አይደለም እንጂ ገባ። ስለዚህ መከራ የማይቋቋም ትውልድ ከፈጠርን ወንጌል አልተሰበከም። ወንጌል ክሮስም አለበት። አየህ፣ ትንሣኤ ብቻ አይደለም ደግሞ። ትንሣኤ ያለ ክሮስ የለም። መስቀል ላይ ያልወጣ ትንሣኤን ኬት ይረዳል? ያ ይችላል። ኢየሱስን ተነሳ ያልነው ስለ ሞተ ነው። ያልሞተ አይነሳም። እና ያልሞተ ማንነት ይዘን እየተጓዝን ያለን ይመስለኛልና ከመጪው ዘመን ጋር እስፔሻሊ ከዚህ በኋላ ከመጣው ዘመን ጋር መመጣጠን የምንችል አይመስለኝም። እንዲህ ያለ ቅምጥል ክርስትናን እየመራን መጓዝ መንቀጥል የምንችል አይመስለኝም። we need to be strong። በጣም ጨካኝ ትውልድ መፈጠር አለበት። ለመስራትም ለመኖርም ከሁሉ በላይ ምሳሌ ለመሆን ኢምፓክት ኢንፍሉዌንስ ለማድረግ ጀነሬሽን ላይ እውነት በዙሪያችን ያላመኑ በጣም ሰዎች አሉ። እኛን የሚመለከቱ እርምጃችን፣ አካሄዳችን የሚመለከቱ አይደለም እንዴ? እነዚህን ሰዎች በህይወት ካላስተማርካቸው አደገኛ ነው። ኢትዮጵያ ኦፍ ኮርስ የሃይማኖት ሀገር ናት። ተቻችሎ ህዝብ የሚኖርባት ሀገር ናት። we are lucky። በዚህ በጣም እድለኞች ነን። ወንድሜ ተባብለው በሰርግ በለቅሶ አብሮ ሆኖ ተካፍሎ የሚኖር ህዝብ ነው እንጂ አንተ እንደዚህ ብሎ የሚነቃቀፍ ህዝብ አይደለም። ያቱም በቃ ከመከባበር ውጪ እንደ ሀገር ለመቀጠል ምንም አማራጭ የለም። ሃይማኖትም ደግሞ ሌላው ማክበር እኮ ነው። ሌላው መቀበል እኮ ነው። አብይ መንቀፍም ማጥፋትም አይደለም እኮ። ዋይ ሰው በሰውነቱ ምድር ላይ መኖር መብት አለው። ሰው ስለሆነ ብቻ ሃይማኖት አይደለም ምድር ላይ መኖር መብት የሰጠ ሰው መሆን ነው። so we have to respect humanity። ሰውነትን ማክበር አለብን። የፈለገውን እምነት ተከታዩን አይከተል፣ የራሱ ጉዳይ። we have to respect humanity። ሰውነትን ማክበር ያስፈልገናል። የፈለገውን እምነት መከተል መብቱ ነው። እኔ ግን with superior quality መገለጥ አለብኝ። ለምን? Christ is my model። የኔ ሞዴል ኢየሱስ ስለሆነ ነው። አየህ፣ the only perfect man በምድር ላይ ኢየሱስ ብቻ ነው። ፍጹም ኃጢአት የማያውቅ ስለ ኃጢአተኞች የሞተ ኢየሱስ ብቻ ነው። እሱን መከተል እኮ ድንቅ ሰው ነኝ እኔ። እሱን የምታመልክ ድንቅ ሰው ነህ አንተ። እንዴት ነው ተጽዕኖ የማትፈጥረው? እዚህ ቤተክርስቲያን ትንሽ መስቀሉን ምልክት ብቻ የምታረግ ከሆነ አደገኛ ነው። የጌታ ራት ሲሰጥ ምንድን ያለው? የጌታ ራት ሲሰጥ ምንድን ያለው? የሰው ልጅ ተመልሶ ዳግመኛ እስኪመጣ ድረስ ሞቱን ትናገራላችሁ ነው ያለው። የሞቱ መያዣ አድርጎ እኮ ነው የሰጠን። ሞቱን መርሳት የለብህም ማለት ነው። ሞቱን መርሳት የለብህም። አየህ፣ ሞቱን ከረሳስ ፍቅሩን ረሳ። ፍቅሩን ከረሳ ወዴት እንደወደቀ አስብ። ፈጥነን ንስሐ ግባ፣ አለዚያ መቅረዝን ከስፍራው እወስዳለሁ። ታናሿ እስያ ላይ ሁሉም መቅረዝ ተወስዷል። ከኤፌሶን ቤተክርስቲያን ጀምሮ እስከ ሎዶቅያ የሉም፣ ፍርስራሽ ናቸው። መቅረዙ ተወስዷል። አየኸው፣
ለምን ወደዛ ፍቅር ቶሎ መመለስ አልተቻለም? የፍቅሩ ማህተም ደግሞ ክሮስ ነው። ስለዚህ ክሮስ ኢዝ አወር ሳይን አወር ላይፍ ስታይል። ሁሉም ሁለንተናችን ነው መስቀል። ያስጨክንሃል፣ ለመሞት ያስወስንሃል፣ ለመሞት ያስቆርጥሃል። ምንም ቢመጣ ስለ ጌታ በደስታ ታደርገዋለህ። ይሄ ነው እና በዚህ መንገድ ኖር የጌታ መምጣት የበለጠ ያደርገናል ብዬ አስባለሁ። እጅግ አድርጌ አመሰግናለሁ መምህር ያሬድ። መካከለኛው ምስራቅን ከትንቢት መነጽር እንድመለከተው ግሩም የሆነ ትንተና፣ በተለይም ደግሞ ከዝግጅት አንጻርም ቤተክርስቲያንም ነቅታ እንድትኖር ያለው መልእክትም እንድናስተላልፍ ከውድ ጊዜ ላይ ይሄንን ስለሰጠን እጅግ አድርጌ አመሰግናለሁ። አመሰግናለሁ። ተባረከልኝ። እየተከታተላችሁ የቆያችሁት እይታ የተሰኘውን መርሃ ግብራችን ነው። በመግቢያ ላይ እንደነገርኳችሁ በወንጌላውያን ማዕቀፍ ውስጥ ሆኖ በአገር አቀፍ በቤተክርስቲያንና ማህበራዊ ጉዳዮቻችንን እያነሳን የእንግዶቻችንን እይታ የምንዳስስበት ልዩ መርሃ ግብር ነው እይታ ፕሮግራም። ዛሬ መካከለኛው ምስራቅን ከትንቢታዊ መነጽር በሚል ርዕሰ ሀሳብ ከአገልጋይ ያሬድ ጋር ልዩ ቆይታ አድርገን ነበረ። እይታቸውን እንደወደዳችሁ እንደተጠቀማችሁበት ተስፋ አድርጋለሁ። ሀሳብ ጥያቄ ካላችሁ ስክሪን ላይ ባለው አድራሻ ወይም በኮሜንት መስጫው ላይ ልታካፍሉ ትችላላችሁ። ቀጣይ ሳምንት ከሌላ እንግዳ ጋር በተመሳሳይ ሰዓት ድረስ ከእናንተ ጋር አብረን እንቆያለን። እስከዚህ ደቂቃ እየተከታተላችሁን ካላችሁ በእርግጠኝነት ወዳችሁናል ማለት ነው። ስለዚህ ቻናላችንን ሰብስክራይብ ሳታደርጉ የደውል ምልክቱን ሳትጫኑ እንዳትወጡ የአደራ መልእክታችንን እናስተላልፋለን። መልካም ሳምንት።